بسم الله الرحمن الرحيم السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي آمين يا رب العالمين اللهم اجعلنا من الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر እንኳን ለ1441ኛው ረመዳን በሰላም አደረሳችሁ በሰላምም ያደርሳችሁ የደረሳችሁም አልহামዱሊላህ ያልደረሳችሁም የምትደርሱ ያድርጋችሁ አላህ Subhanahu Wa Ta'ala ይሄን ረመዳን ከተጠቀሙበት ፍርዶስ በዚህ ምክንያት ነው ያገኛችሁት ከሚባሉት ያድርገን ሁላችሁም በያላችሁበት አላህ ይጠብቃችሁ ረመዳን አላህ ያደርሰን اللهم بلغنا رمضان يا رب ምክንያቱም ሱብሃንአላህ ሁሌ እንደምንለው ህይወት በጣም አጭር ነች መቼ እንደምንሄድ አናውቀው ረመዳን ደረሰልን ብለውም ዱንያን ጥለው የሄዱ ሰዎች አሉ ስለዚህ እኛንም ስላደረሰን አልহামዱሊላህ ለነገውም ደግሞ እንደዚሁ ምን ደርስ አላህ ያድርገን ሁላችሁም በያላችሁበት አላህ ይጠብቃችሁ ይሄን የመጣብንን በላ አላህ Subhanahu Wa Ta'ala አንስቶልን ሁላችንም እንደገና ወደ መስጊዶቻችን ተመልሰን ሁላችንም እንደ ድሯችን ተያይዘን ተቃቅፈን ሙሉ ረመዳን አልহামዱሊላህ ብለን እናሳልፍ ያርገን እስከዛ ድረስ ግን ቤቶቻችሁን መስጊዶች አርጓቸው አትሰላችሁ አትዘኑ አትስነፉ አላህ Subhanahu Wa Ta'ala አዛኝ ጌታ ነው ይሄን ሁሉ የሚያረጋው ለምክንያት ቀኑ ያልፋል ሌሊቱም ይነጋል ጉሙም ይነሳል ዝናቡም ይዘንባል ፀሐያም ትወጣለች ተስፋ መቁረጥ የሙእሚን ባህሪ አይደለምና በዚህ ጉዳይ ላይ ምንም ተስፋ እንዳትቆርጡ ከወዲሁ እናስታውሳችኋለን እንግዲህ ይህ በየሳምንቱ ሐሙስ በፈርስ ሂጅራ ፋውንዴሽን ተዘጋጅቶ የሚቀርብላችሁ ዚክራ ፕሮግራም ነው ፕሮግራሙን አዘጋጅቼ የማቀርበው አንዋር አህመድ ነኝ ፕሮግራማችንን አሊፍ ብለን ጀምረናል ዘንድሮ ረመዳንን ለመጀመሪያ ጊዜ በታሪካችን ቤታችን ውስጥ ሆነን ልንጾመውም ነው ልናፈጥርም ነው ሰላቶቻችንን ቤቶቻችን ውስጥ ልንሰግድ ነው ይሄም ኸይር ነው አላህ የሻው ነገር በሙሉ ኸይር ነው ከአላህ ምንም መጥፎ ነገር አይመጣም ስለዚህ አሁንም ቢሆን ቤት ያላችሁ ይሄንን ተጠቀሙበት አላህ ለምንድነው ይሄን ያመጣው ማስተንተን ካመጣው ላይ ቀር ደግሞ ከዚህ ነገር ውስጥ እንዴት አድርጌ ነው ኸይር ነገር ማወጣበት እነዚህ ሁሉ ነገሮች ወስዳችሁ ቤተሰብ አንድ ሆኖ አንድ ማዕድ ላይ የሚሰባሰብበት ኸይር የሚያረግበት ኸይር የሚያወራበት ልጆች ያሏችሁም ለልጆቻችሁ ፊልም ሳይሆን ቂሳዎች አውሩላቸው የነቢያቱን ታሪኮች አውሩላቸው የነብዩን ሰለላሁ ዐለይሂ ወሰለም ታሪክ አውሩላቸው ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነበሩ ከባለቤታቸው ጋር ከልጆቻቸው ጋር ከህብረተሰቡ ጋር ይሄንን ታሪክ አንብቡላቸው አሳውቋቸው ዛሬ ማንኛውም ወጣት ስለ ውጭ አክተሮችና እግር ኳስ ተጫዋቾች ቢጠየቅ ወላሂ ከጥግ እስከ ጥግ ያውቃል እስቲ ግን ነብዩ ሰለላሁ ዐለይሂ ወሰለም ማን ናቸው አባታቸው ማን ነበሩ አያታቸው ማን ነበሩ ኸዲጃ ረዲየላሁ ዐንሃ ምን ነበረች ስለነሱ ታሪክ አውሩላቸውና ኢንሻአላህ ይሄንን ካሳወቃችሁ ቢያንስ ነገ አላህ Subhanahu Wa Ta'ala አይጠይቀንም የሚል ተስፋ ይኖረናል እንግዲህ ዛሬ ለየት ያለ ፕሮግራም ነው ይዤላችሁ የቀረብኩት ይሄውም እስከዛሬ ድረስ ብዙ መተዋወሶችን ስናደርግ ስለ ሞት አውርተናል ስለ አኺራ ብዙ አውርተናል ሰዎችን ወደ ዲን ለመመለስ በሚደረጉ ጥረቶች ላይም ብዙ መተዋወሶችን አውርተናል አድርገናል ታሪኮችንም ጠቅሰናል እንግዲህ ዛሬ ደግሞ ኢንሻአላህ ደስታ እንግዲህ ትንሽ ረመዳንም ስለመጣ ደስ የሚሉ ነገሮች ልባችን ውስጥ ትንሽ ገብተው እኛንም ብድግ እንዲያደርጉንና እንዲያነሳሱን ወደ አላህ የሚያቀርቡ ሆነው ግን ደስታን በተመለከተ ኢንሻአላህ እምንለው ነገር ይኖርናል ከዛ በፊት ግን ያው መቼም አንዳንድ ጊዜ ምን አለ መሰላችሁ አላህ Subhanahu Wa Ta'ala የሚያመጣው ነገር
ትምህርት እንዲሆነን ስለሆነ ሳንፈልግ በግድ ሀዘን ውስጥ የምንገባበት ጊዜ አለ። በትናንትናው ዕለት አንድ ወንድማችንን አጥተናል። እዚህ አካባቢ ወንድማችን ዑስማን ሁሴን አማን ይባላል። ወንድማችን በደረሰበት የባቡር አደጋ ህይወቱ ልታልፍ ትችላለች። ለቤተሰቦቹ አላህ Subhanahu Wa Ta'ala መጽናናቱን ሰብሩ እንዲሰጣቸውና እሱንም ከአዛብ القبر ከአዛብ النار ነጃውቶ ጀነት الفردوسን እንዲሰጠው ዱዓችን والله አይለየው። ልብ ይሰብራል። አለን ስንል የለንም። እንግዲህ አላህ Subhanahu Wa Ta'ala የሻው ነው የሚሆነው። ቤተሰቦቹ ግን አሁንም ቢሆን ኢንሻአላህ አብሽሩ አብሽሩ አብሽሩ። ወንድማችን ዱንያን ተለይቶ ቢሄድም ነገ ደግሞ እኛ እንሄዳለን እንከተለዋለን። ይሄ ኢትዮጵያ ለቆ ወደ አሜሪካ ወደ ተለያዩ ሀገራት እንደሚሄድ ነው والله ነው የምላችሁ። ምክንያቱም ኢትዮጵያ የነበርን ከቤተሰቦቻችን የምንለይ አይመስለንም ነበር። ተለይተን ወጣን 10 15 20 ዓመት እያለ ሄደ። ቤተሰቦቻችንን አሁን ልናገኛቸው እንችላለን አይደለም? ልክ ዱንያ ላይም አሁን ወንድማችን ወደ አኺራ ሄዷል። ነገም ደግሞ እኛ እንደዚሁ ዱንያ ላይ ያለውን ህይወታችንን ጨርሰን ወደ አኺራ ስንሄድ ኢንሻአላህ ጀነት الفردوس ውስጥ እንገናኛለን። ስለዚህ አብሽሩ ከጎናችሁ ነው ያለነው። እኛ ፈረስ ጅራዎች ብቻ ሳንሆን ህብረተሰቡ ጠቅላላ ከጎናችሁ ነው ያለው። ይሄን ኡማ እንደ አንድ ኡማ መታየት ከሆነ والله ሀዘን ከቤታችሁ ይወጣል። ይሄን ረመዳንም ደግሞ ኢንሻአላህ ጠንከር ብላችሁ ዱዓ ያደረጋችሁ ለሱም ለናንተም የምታሳልፉ አላህ ያድርጋችሁ። ያሉትንም ቤት ውስጥ ያሉትን አላህ በረካ ያርጋቸው፣ አላህ ያቆያቸው። ሀዘን አታብዙ። ሀዘን ልብ ይሰብራል። ሀዘን ከአላህ መንገድ ያወጣል። ኢንሻአላህ የሚያስፈልግ ነገር ካለም ደግሞ እኛ አለን ከጎናችሁ ኢንሻአላህ። አላህ Subhanahu Wa Ta'ala ሁላችሁንም ሰብር ይስጣችሁ። እኛንም ከዚህ ትምህርት የምንወስድ አላህ ያድርገን። በዚሁ ስለሞት ሳልጨርስ እንግዲህ ምክንያቱም ትምህርት እንዲሆን ነው ያጀማ ሁላችንም ትምህርት እንድንወስድበት ነው። ቤት ውስጥ መቀመጣችን ብቻ አይገለንም። ቤት ውስጥ መቀመጣችን ብቻ አያድነንም። ቤት ውስጥ መቀመጣችንን አላህ ከቀደረውና ካመጣው ሞት የትም ቦታ አይቀርም። ስለዚህ መቀመጥ ብቻ አይደለም። አልহামዱሊላህ መቀመጣችን ጥሩ ነው፣ ግን በመቀመጣችን ደግሞ አላህ የጻፈብን ሞት ይቀራል ማለት አይደለም። በዚህ ሰሞን ደግሞ አንዲት ፓኪስታናዊት ቤቷ አትወጣም። ባሏ ሲናገር በጣም ጥንቃቄ ታደርጋለች። የሚፈልገውን በሙሉ አድርጋለች። ምንም ጥንቃቄ በቃ ሱብሃንአላህ ከቤት ወጣ አታውቅም ማለት። ፖስታ ከውጭ ይመጣላታል። ይሄ የመጣውን ፖስታ እንግዲህ አላህ ቀደረባትና ቤት ካገባች በኋላ ፖስታውን ከፈተችው። ቫይረሱ በአጋጣሚ ፖስታው ላይ ነበር። ሴትዮዋ በዚህ ቫይረስ ተይዛ ወደ አኺራ ሄዳለች። ይሄ ምንን ያሳየናል? ቤት መቀመጥ አላህ ከቀደረብን አያድነንም፣ ግን ሰበቡን እናደርሳለን። ሰበቡን ሁሉ ጊዜ እናደርሳለን። ቤት በመቀመጣችን ይሄ ይመጣል ተብሎ ደግሞ ሮጠን ውጭ አንወጣም። ለምን ውጭ ሮጠን በመውጣት ደግሞ የሚመጣ ሌላ ነገር ይኖራልና። ስለዚህ ኢንሻአላህ ሰበቡን እናደርስ። እሷንም አላህ Subhanahu Wa Ta'ala የፍርደውስ ያድርጋት። ፈርስት ጅራ ፋውንዴሽን በዚህ ባሳለፍነው ሳምንት ውስጥም አልহামዱሊላህ የኸይር ስራውን ቀጥሎበት ግሮሰሪ ለሚገባቸው ሰዎች አከፋፍለዋል። ያከፋፈሉትንም ያዘጋጁትንም የሰጡትንም ሁሉ አላህ Subhanahu Wa Ta'ala ይቅጠርላቸው። ዱንያ ላይ ኸይር አግኝተው አኺራ ላይም በዚህ ሚዛን ደፍተው ጀነት الفردوس የሚገቡ አላህ ያድርጋቸው። ይሄ ጉዳይ ይቀጥላል ኢንሻአላህ። ማከፋፈሉም መስጠቱም ሁሉ ነገር ይቀጥላልና አሁንም ቢሆን የምታቋቸው ሰዎች ካሉ ቁጥራቸውን፣ ስማቸውን፣ አድራሻቸውን ስጡን ኢንሻአላህ እናከፋፍላለን። ሜሪላንድ ለምትኖሩ እህት መሰረትን በ301 642 73 76 301 642 73 76 ዲሲ ለምትኖሩ ወንድም አብዱል መሊክን በ202 340 4921 በ202 340 4921 ቨርጂኒያ ለምትኖሩ ደግሞ ወንድማችን አሊን በ571 217 53 64 መገናኘት ትችላላችሁ ኢንሻአላህ። የሚቀጥለው ቅዳሜም ይሄ ነገር ይኖራል ማለት ነው። ስለዚህ ኸይር ስራ ሁሉ ጊዜም መስራቱ ጥሩ ነው። የመጨረሻችን መቼ እንደሆነ ስለማናውቀው ማለት ነው። በዚህ ኸይር ስራ ደግሞ ምናልባት አላህ የሚያመጣብን አይታወቅም፣ የሚያመጣልንንም አናውቀው። ኸይር ስራ ይመጣል ብለን ተስፋ እናደርጋለን። ረመዳን የራህመት ወር ነው። የጀነት በሮች ተከፍተው የጀሃነም በሮች የሚዘጉበት ወር ነው። የአላህ ረህመት የሚወርድበት ነው። አላህ Subhanahu Wa Ta'ala ኮሮና ቫይረስን በሩን ዘግቶበት ልክ ጀሃነም እንደዘጋው ኸይር ነገሮች ሁሉ መጥተው ሁላችንም አልহামዱሊላህ የምንልበትን ጊዜ ያቅርብልን። ባለፈው ሳምንት ሌላው ተደርጎ የነበረው ምንድነው? የተውባና ኢስቲግፋር ምሽት ተብሎ የስልክ ኮንፈረንስ ነበር። በጣም ማሻአላህ በፈርስ ጅራ ፋውንዴሽን ዘጋጅቶ ሼክ ኻሊድ አላህ ይጨምርላቸው፣ አላህ ይስጣቸው፣ ሳይደክሙ የብዙዎቹን ጥያቄ መልሰዋል። አላህ Subhanahu Wa Ta'ala መቼም ጀዛቸውም በዱንያም በአኺራም ይፈላቸው። አሚራችን
ነጅም መሐመድም ማሻአላህ 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 አንተ ለሰራው ስራ አላህ ብቻ ይክፈል እኛ ከፍለን አንጨርስም አላህ Subhanahu Wa Ta'ala ክፍያውን በዱንያም በአኺራም ውስጥ ነጅብ ኢንሻአላህ ሁሉ ጊዜም ቢሆን ሱብሃንአላህ መሰናክሎች ይገጥማሉ መሰናክሎቹን ግን አላህ ለኸይር ያደርጋቸዋል ኢንሻአላህ በዚህ በተውባና በእስትግፋር ምሽቱ በጣም ያልጠበቅነው ነገር ነው ያገኘነው በጣም ብዙ ሰው ነው የነበረውና አልহামዱሊላህ እስትግፋርና ተውባ በጣም እንደሚያስፈልገን አወቅን ማለት ነው ስለዚህ ኢንሻአላህ አሁንም በግል እስትግፋርን ተውባን እናብዛ ከአላህ Subhanahu Wa Ta'ala ጋር ያለን ግንኙነት እናጠንክረው እላለሁ ወደ ዛሬው ፕሮግራማችን ስንመለስ ደስታ ምንድነው የደስታ ጥጉ ምንድነው ለእናንተ ስል ጠይቃችሁ የደስታ ጥጉ ምንድነው የዱንያ የደስታ ጥጉ ለእናንተ ምንድነው ራሳችሁ መልሱት ቁርአን የተወረደበት የረመዳን ወር ነው ከናንተም ወሩን ያገኘ ሰው ይጾመው በሽተኛ ወይም በጉዞ ላይ ሆነ ሰው ከሌሎች ቀኖች ቁጥሮችን በልኩ መጾም አለበት አላህ በእናንተ ገሩን ነገር ይሻል በእናንተም ችግሩን አይሻም ቁጥሮችንም ልትሞሉ አላህንም ቅኑን መንገድ ስለመራችሁ ታከብሩትምና ታመሰግኑት ዘንድ ይህንን ደነገገላችሁ الصيام كما كتب على الذين من قبلكم لعلكم تتقون تأمناتوا هوي صوم بنزيا كنانت بفيت ونبروا تزبوج لا عند تصافى بنانتم لا تصافى تدنبا لتتنككوا يكجلالنا الله سبحانه وتعالى بنيا ላይ ገሩን እንጂ ከባዱን ነገር አይሻም الله سبحانه وتعالى የፈጠረውን ፍጡር ማስተካከት የሚወድ ጌታ አይደለም الله سبحانه وتعالى አዛኝ ጌታ ነው الله سبحانه وتعالى مهاري ጌታ ነው ለዚህም ነው በረመዳን ሱብሃንአላህ የጀሃነም በሮችን በሙሉ ዘግቶ ጀነት በር ተከፍቶ አላህ በየቀኑ በየሌሊቱ ማን ወደኔ የሚመጣው ማን ነው የሚጠይቀኝ የሚለው ሱብሃንአላህ ከዚህ በለጠ ምን አለ ወላሂ ያ ጀማዓ ወላሂ ነው የምላችሁ እንደዚህ አይነት እድል የት ይገኛል አላህ የሰጠንን እድል እንጠቀምበት ወደ ቅድም ወደ ጠየቅኳችሁ ጥያቄ ስመለስ የደስታ ጥጉ ምንድነው ለእናንተ ለአንዳንድ ሰዎች የደስታ ጥጉ ትዳር ነው ለአንዳንድ ሰዎች የደስታ ጥጉ ልጅ ነው ለአንዳንድ ሰዎች የደስታ ጥጉ ደግሞ ታዋቂ መሆን ነው ለአንዳንድ ሰዎች የደስታ ጥጉ ደግሞ ሀብት ማከማቸት ነው እነዚህ ሁሉ ደስታ በውስጣቸው ሊኖር ይችላል የደስታ መጨረሻ ግን ሊሆኑ አይችሉም ለምን ጊዜያዊ ነገሮች ስለሆኑ አላቂ ነገሮች ስለሆኑ ሁለተኛ ደግሞ ሁሉንም እነዚህን የሰው ልጆች በሙሉ ደስታ አለባቸው ብሎ የሚያስባቸውን ከላይ ጠቀስኳቸውን ነገሮች ብትመለከቷቸው ሁሉም በአላህ መንገድ ካልሆነ በዲን አልእስላም ካልሆነ ውስጣቸው ችግር አለባቸው ለምሳሌ ትዳርን እንመልከት በመጀመሪያም በአላህ Subhanahu Wa Ta'ala መንገድ በነብዩ ሰለላሁ ዐለይሂ ወሰለም ሱና ያልተመሰረተ ትዳር ውስጡ ችግር ነው የሚለው እሷም በዚህ የራሷን ወንጀል ትሰራለች እሱም በዚህ የራሱን ወንጀል ይሰራል ጭቅጭቅ የበዛበት ቤት ይሆናል መላእክት የማይወርድበት ቤት ይሆናል ሐዘን የበዛበት ቤት ይሆናል መጨረሻ ላይ ለፍቺ የሚዳረገውም እንደዚህ አይነት ቤት ነው ስለዚህ በመጀመሪያው አልহামዱሊላህ ብለው ጥሩ ተደስተው ደስታቸውን አግኝተው እዛ ትዳር ውስጥ የሚሄዱ ሰዎች ዲን አልእስላም ከሌለበት የነብዩ ሰለላሁ ዐለይሂ ወሰለም ሱና የማይተገበርበት አላህ Subhanahu Wa Ta'ala ያዘዘውን ነገርና የከለከለውን የማይከለከልበት ያዘዘውን የማይፈጸምበት ቤት ከሆነ መጨረሻ ላይ አደጋ ላይ ነው የሚወድቀው ስለዚህ ይሄም ደስታ ሊኖረው ይችላል እንጂ የደስታ ጥጉ አይሆንም ኦኬ ልጆች ደግሞ መቼም ልጅ የማይወድ የለም ሁሉም ልጅ ሰጠው ደስ ይለዋል ግን ልጆቻችንን ደግሞ በእስልምና አቂዳ ኮትኩተን ማናሳድግ ከሆነ ልባቸው ውስጥ የአላህ Subhanahu Wa Ta'ala ፍራቻ እንዲገባ ማናደርግ ከሆነ ነብዩን ሰለላሁ ዐለይሂ ወሰለም ከራሳቸው እና ከቤተሰቦቻቸው በላይ እንዲወዱ ማናደርግ ከሆነ ልጆቻችን ወደ ጠማማ መንገድ ይሄዳሉ ታስታውሳላችሁ ሙሳና ኸድር አለይሂም ሰላም አይደለም ያንን ልጅ ለምን ኸድር እንደገደለው ምክንያቱም ሲያድግ ቤተሰቦቹን የሚያስቸግር ልጅ ስለሆነ
ካሁኑ ለነዛ ቤተሰቦቹ ሲባል ስለዚህ ልጅ ስጠን ብለንም ጮህን አልቅሰን አላህ Subhanahu Wa Ta'ala እንደው አርገን ለምነነው የሚመጡት ልጆች በኋላ አዛ አድርገውን ዱንያ ላይ ማሰቃይተውን ለምን እንዲህ አይነት ልጅ ሰጠኝ ብለን የምንማረርባቸው ቢሆንስ ልጅም ስንጠይቅ አላህ በሚፈቅደው በሚወደው መንገድ ጌታዬ ከሰጠኝ እኔም አንተ በምትፈቅደው መንገድ አሳድገዋለሁ እንደዚህ ብለን ዱዓ አድርገን አላህ Subhanahu Wa Ta'ala ከዛ በኋላ የሚሰጥን ልጆች በእስልምና መንገድ አንጸን እናሳድጋቸዋለን ስለዚህ ልጅም ቢሆን ደስታው የተወሰነ ነው መጀመሪያ ሲወለዱ ከዛ በኋላ ትንሽ ከፍ ሲሉ ከዛ ያደጉ ከመጡ በኋላ ቲኔጀር መሆን ሲጀምሩ አዛ የሚያረጉ ልጆች ከሆኑ ከዛ ያደጉ ከመጡ እድሜ ሲጨምሩ ደግሞ ምን ማረባቸው ልጆች ይሆናሉ ስለዚህ ሁሉም ቢሆን በአላህ መንገድ ላይ ካልሆነ በስተቀር የደስታ ባህል ይኖረዋል እንጂ የደስታ ጥግ አይኖረው አላህ Subhanahu Wa Ta'ala ዱንያ ላይ ማኺራ ላይ ደስተኞች ያደርጋል ገንዘብ ደስታን ያመጣል የሚሉ ሰዎች ደግሞ አሉ በእርግጥም ገንዘብ የተወሰነ ደስታን ሊያመጣ ይችላል ነገር ግን ገንዘብ ደስታን ጥግ ድረስ ያለውን ደስታ የሚያመጣው በአላህ Subhanahu Wa Ta'ala ላይ መንገድ ላይ ስናውለው ብቻ ነው በአላህ Subhanahu Wa Ta'ala ላይ መንገድ ላይ ያወጣነው ገንዘብ في سبيل الله ያዋለ ገንዘብ والله ሁሉ ጊዜም ደስታ ይሰጠናል ዱንያ ላይ ብቻ አይደለም አኺራ ላይ ምን እንደሰተበት ነገር ነው የሚሆነው ስለዚህ ገንዘብም ደስታ ያመጣል ብለው የሚሉ ሰዎች ዱንያ ላይ በእኛ እድሜ እንኳን ያየናቸው ሰዎች አሉ ትልቅ ኪሳራ ውስጥ የደረሱ እዚህ አሜሪካን ሀገር እንኳን ሱብሃንአላህ 130 ሚሊዮን ዶላር ሎተሪ ያሸነፈ ሰው መጨረሻ ላይ ከስሮ ሰውን አክስሮ ቤተሰቦቹን ድራግ ውስጥ ከቶ መጨረሻ ላይ ራሱን የገደለ ሰው አለ ጃን ዊቴከር የሚባል አንድ አሜሪካዊ እንደዚህ አይነት ችግር ደርሶበታል 130 ሚሊዮን ዶላር ማለት እንግዲህ አስቡት ሱብሃንአላህ ደስታ የሚባለውን ግን መጨረሻውን አላገኘሁትም ይላል መጨረሻ ላይ ድራግ ውስጥ ገብቶ እሱ ሞተ ቤተሰቦቹንም ጨረሳቸው ስለዚህ ገንዘብ ደስታን የሚያመጣ ከሆነ ለምንድን ነው እነዚህ ሰዎች ራሳቸውን የሚያጠፉት ጀርመናዊው ቢሊዮነር መርከል የሚባል አንድ በ2008 የዓለም ኢኮኖሚ በወደቀበት ሰዓት ባቡር ውስጥ ገብቶ ራሱን አጥፍቷል ከ12 ቢሊዮን ወደ 9 ቢሊዮን ነው 8 ቢሊዮን ስላቆለቆለ ቢሊዮን እኮ አለው አሁን አላሁ አክበር አያችሁ አይደለም በሚሊዮን አይደለም በቢሊዮን ይሄ የአንድ ሀገር እኮ በጀት እኮ ነው ይሄን ሁሉ ገንዘብ ይዞ ሰውየው ግን ደስተኛ ስላልሆነ ራሱን አጥፍቷል ስለዚህ ገንዘብም በራሱ በአላህ መንገድ ላይ የማይውል ከሆነ ያጠፋናል ደስታን ለጊዜው ደስታ ላይ ያመጣልን ይችላል ነገር ግን የደስታ ጥጉ አይደለም ሱብሃንአላህ የደስታ ጥጉ ያለው እስልምና ውስጥ ነው የደስታ ጥጉ ያለው ነብዩን ሰለላሁ ዐለይሂ ወሰለም በመውደድ በመከተል ነው የደስታ ጥጉ ያለው አላህ Subhanahu Wa Ta'ala በመውደድ አላህ ያዘዘንን በመታዘዝ አላህ የከለከለን በመከልከል ነው አንድ ጥያቄ ልጠይቃችሁ በጣም የምትወዱት ሰው ይኖራል ዱንያ ላይ ግን ያላገኛችሁት ማለት በጣም የምትወዱት ሰው ስላችሁ በተቃራኒ ጾታ ደረጃ አይደለም እያወራዋለሁ እኔ ለምሳሌ አሁን በጣም ወደው ሰው አለ ሱዴስ በጣም ወደዋለሁ ሰዓድ አልጋሚዲን በጣም ወደዋለሁ እነዚህ በቃ በጣም ሁሌ ባገኛቸው ደስ የሚለኝ ሰዎች ናቸው አንድ ቀን ታዲያ መስጊድ ውስጥ ቆሜ ከኋላ መጥቶ ጭምቅ አርጎ አቅፎኝ እኔ ማን ነው ይሄ ሰውዬ ብዬ ድንገት ዞር ስል ሱዴስ ቢሆን ወይ ሰዓድ አልጋሚዲ ቢሆን ሌሎችም የምትወዷቸው ሰዎች ምን አይነት ደስታ ነው የሚሰማቸው ሱብሃንአላህ ከልክ በላይ የሆነ ደስታ ነው አይደለም ለኔ ከዚህ በላይ ደስታ የለም ወላሂ እንደዚህ በጣም የምትወዱት ሰው በቃ ባገኘው ብላችሁ የምትሉት ሰው ከኋላ መጥቶ ጭምቅ አድርጓችሁ ማን ነው ብላችሁ ተጠራጥራችሁ ዞር ስትሉ እሱ መሆኑን ብታውቁ ማለትም ከእናታችሁ ከአባታችሁ ጋር ከተለያችሁ ከረጅም ጊዜ በኋላ ሳታስቡት እናታችሁ መጣ እንዲብታቅፋችሁ አባታችሁ መጥቶ እንዲያቅፋችሁ ምንኛ ትደሰታላችሁ ትንሽ ከፍ ላርገውና ደግሞ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ቢያቅፋችሁ አላሁ አክበር ከዚህ የበለጠ ደግሞ ደስታ የለም አይደለም ዛሂር የሚባል አንድ ሰሃባ ነበረ ዛሂር ሱብሃንአላህ ትንሽ ሐዲሱ ላይ ምን ይላል መልኩ እኛ በእኛ በሰው ልጆች በሰውኛ ቆንጆ የምንለው አይደለም መልከ ጥፉ የሚባለው አይነት ነው መልክ አልነበረውም በዛ ምክንያት ብዙ ሰዎች አይቀርቡት ውስጡ ግን ጠንካራ ነበር ዛሂር ከአላህ Subhanahu Wa Ta'ala ጋር የተገናኘ ተራራ የሆነ ልብ ነበር የነበረው ሱብሃንአላህ በባርነት ይሸጠ ነበር በኋላ ነፃ ወጣ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን መንገድ ላይ ያገኙና አላያቸውም ከኋላ መተው ቅፍ አደረጉ ጭምቅ አደረጉት ማን ነው ልቀቀኝ አለ ዝም አሉ ከዛ በኋላ ጭምቅ አደረጉት እንደገና በኋላ እጃቸውን ሲመለከት እሳቸው ናቸው ሱብሃንአላህ በጣም ተደሰተ የአላህ መልእክተኛ እርሱ ነው እንዲያለ አለቀቁትም ያዙትና ማን ነው ይሄንን ሰው የሚገዛኝ ማን ነው ይሄን ሰው የሚገዛኝ አሉ
ማን ነው ይሄን ሰው የሚገዛኛል ይሄን ጊዜ እሱ ምን አለ የአላህ መልእክተኛ ማን ይገዛኛል እኔ ምን ያህል አወጣና ነው እኔ እኮ ምንም አላወጣም አላቸው ነብዩ ሰለላሁ ዐለይሂ ወሰለም ለዓለማት እዝነት ነውና የተላኩት አንተ እኮ አላህ ጋር ግን በጣም ውድ ነህ አሉት ሱብሃንአላህ አላህ ጋር አንተ በጣም ውድ እኮ ነህ አሉት ይሄን ጊዜ ምን አለ ዛሂር ሱብሃንአላህ ወላሂ ከዛ የበለጠ ደስታ በህይወቴ አግኝቼ አላቅም አለ ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ቅፍ አድርገው አንተ እኮ አላህ ጋር በጣም ውድ ነህ ሲሉኝ ከዛ የበለጠ ደስታ አልነበረኝም በህይወቴ አለ ሱብሃንአላህ ከዚህ የበለጠ ምን አለ ታዲያ አላህ ይወደደን አላህ ወዶ ያስወድደን አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ምን ይላሉ የደስታ ቀናችን ነብዩ ሰለላሁ ዐለይሂ ወሰለም መዲና የገቡበት ቀን ነው ይላል ሱብሃንአላህ የደስታ ቀናችን ነብዩ ሰለላሁ ዐለይሂ ወሰለም መዲና የገቡበት ቀን ነው እስቲ ሳሉት እናንተ ስለ ነብዩ ሰለላሁ ዐለይሂ ወሰለም መምጣት በሰፊው ተወርቷል ነብዩን ለማግኘት ሁሉም ሰው እየጓጓ ነው መካ ያሉ ሰሃባዎች መካ ያለው ህብረተሰብ ነብዩን ሰለላሁ ዐለይሂ ወሰለም በማግኘቱ ተደስቶ እልል እያለ እየጨፈረ ነው ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ይመጣሉ ተብሎ ወሬው ተወራ ሱብሃንአላህ አንድ ፕሬዝዳንት ይመጣል ሲባል እንኳን እንዴት ነው ምን ሆነው ምን ወደው ከሆነ በተለይ ሱብሃንአላህ ኦርዶጋንን አይታችሁ የለም ሰው እንዴት እንደሚሆንለት የሚወደዱ ሰዎች ሲመጡ እንኳን እንዴት አይነት አቀባበል ነው የምናደርግላቸው ነብዩ ሰለላሁ ዐለይሂ ወሰለም ገና መንገድ ላይ ያሉ ህዝቡ ተኮልኩሎ ወጥቶ መጠበቅ ጀመረ ግማሹ አልহামዱሊላህ ይላል ግማሹ ነሽዱን ይላል የማይሉት የለም ሁሉም ዱዓ ያደረገ ነብዩ ሰለላሁ ዐለይሂ ወሰለም ይጠብቃል በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መዲና ሲደርሱ እልልታ ዋይታ ሁሉ ቅልጥ አለ እዛ የነበሩ ሰዎች በሙሉ ከቤቶቻቸው ወጥተው የደስታ እንባ ማንባት ጀመሩ አብዱላህ ኢብኑ አባስ ለዚህ ነው ታዲያ የደስታ ቀናችን ያቺ ቀን ይችላል አላህ Subhanahu Wa Ta'ala የምንደሰት ያድርገን ሱብሃንአላህ ደስታ ወሰን የለውም ደስታ ጥግ የለውም ጥግ የሚኖረው ወሰን የሚኖረው ግን ወላሂ ነው የምላችሁ ዲን الاسلام ውስጥ ብቻ ስንሆን ነው የአላህን መንገድ ስንከተል ነው የነብዩን ሰለላሁ ዐለይሂ ወሰለም መንገድ ስንከተል ብቻ ነው ከዛ ውጭ ያለው ወላሂ ጊዜያዊ ደስታ ነው እንደ ጉም የሚበን እንደ ጭስ ትንን የሚል ደስታ ነው የሚሆነው ምክንያቱም ዱንያ ነች ዱንያ የፈለገውን ያህል አመት ብንኖርባት የፈለገውን ያህል ምን ፈልገው ነገር ብናከማችባት የፈለገውን ያህል ደስታ ቢኖረን አለን የምንለው እንኳን ያዝናቸው ነገሮች አይደሉም ያዝነው ሰውነት እንኳን ጥሎን ይሄዳል አስቡት እንግዲህ ይሄንን ቀን አብሮን የነበረው ጥላችን ማታ ሲመሽ እንኳን ጥሎን ይሄዳል ወደ ቤታችን እንገባለን ዱንያም እንደዚህ ነች ይሄ ያለው ስጋችን ረግፎ ነፍሳችን ብቻ ነች የምትቀረው ያቺ ነፍስ ደግሞ በአላህ መንገድ ላይ ያለች ነፍስ ከሆነች መላእክቶች ተንከባክበዋት አብሽሪ ብለው ከመጀመሪያው ሰማይ አንስቶ እስከ ሰባተኛው ሰማይ ድረስ ዱዓ እየተደረገላት ትወጣለች ሰባተኛው ሰማይ ላይ ስትደርስ አላህ Subhanahu Wa Ta'ala ይሄንን የዚህን የባሪያዬን ነፍስ አስቀምጡልኝ ኢልዩን ውስጥ አስቀምጡልኝ ሱብሃንአላህ ከዛ በኋላ ጀነት የምትገባበት ያሳዩአትና እንደገና መታ ቀብር ውስጥ ከዛ ሰውነት ላይ ትገናኛለች ይሄን አስቡ እንግዲህ ዱንያ ላይ የነበረው ሰውነት ደስታ አግኝቻለሁ ብሎ የሚለው ሰውነት ፈራርሶ አልቆ እቺ ነፍስ ወደ ላይ ስትወጣ እቺ ነፍስ ያየችው ደስታ ብቻ ነው ደስታ የሚባለው ሌላው በሙሉ እዚህ ዱንያ ላይ ረግፎ የሚቀር ነገር ነው ስለዚህ እነዚህ ደስታ የምንላቸው በሙሉ ጊዜያዊ ደስታ ናቸው በሙሉ የሚፈርሱ ናቸው በሙሉ የሚያልቁ ናቸው አላህ Subhanahu Wa Ta'ala ሁሌም የዚህን ደስታ ከሚያገኙት ያድርገን አላህ Subhanahu Wa Ta'ala ኢማንን ልባችን ውስጥ አብቦ የሚያደርግ ያድርግልን በሱ መንገድ ላይ የምንታገል በሱ መንገድ ላይ በደስታ የምንኖር አላህ ያድርገን ሌላ አንድ ሁኔታ ልፍጠር ላስታውሳችሁና እናንተ እዛ ሁኔታ ውስጥ ገብታችሁ ሳሉት እስኪ በተለይ እናቶች ወንድ ልጅ ትመኛላችሁ አላህ Subhanahu Wa Ta'ala ግን በመጀመሪያ ሴት ልጅ ሰጣችሁ አልহামዱሊላህ አላችሁ ከዛ በኋላ ወንድ ልጅ ትመኛላችሁ ከተወሰነ ጊዜ በኋላ አላህ Subhanahu Wa Ta'ala ወንድ ልጅ ሰጣችሁ ተደሰታችሁ አቀፋችሁት ሳማችሁት አልহামዱሊላህ ጌታዬ ወንድ ልጅ ሰጠኝ ብላችሁ አመሰገናችሁት ወዲያው ግን ከመንግስት አዋጅ መጣ ወንድ ልጅ ያላቸው በሙሉ ወንድ ልጆቻቸውን ያስረክቡ ያለበለዚያ ይገደላሉ የሚል አዋጅ መጣ እናቶች ምን አይነት ስሜት ነው የሚሰማችሁ ያ ደስታችሁን በአንድ ጊዜ ንጥቅ የሚያደርግ ሀዘን ሊመጣባችሁ ነው ሳሉት በጣም ከባድ ሁኔታ ነው አይደለም ሱብሃንአላህ የሙሳ አለይሂ ሰላም እናትም ይሄን የደረሰባት ሱብሃንአላህ አላህ Subhanahu Wa Ta'ala ወንድ ልጅ ሰጠኝ ብላ ሙሳ እንደማስቡ አላህ Subhanahu Wa Ta'ala ገና ሲወለዱ ሰው ሲያያቸው እንዲወዳቸው አድርጎ ነው የፈጠራቸው አላሁ አክበር የሙሳ አለይሂ ሰላም እናት ሙሳን አላህ ሰጥቷት ገና ደስ ብሏት ቅፍ እንዳደረገችው ገና ማጥባት እንደጀመረች
ያንን ፍቅሯን እንኳን ከሙሳ ጋር ያለውን ሁኔታ ፍቅር ሳትጨርስ አላህ Subhanahu Wa Ta'ala ትእዛዝ አወረደ ለምንድነው ትእዛዝ ያወረደው ፊርዓውን ሱብሃንአላህ ወንዶች ልጆችን በሙሉ ማረድ ጀመረ በመቶ ሺህ የሚቆጠሩ ህፃናት ታረዱ የሙሳ አለይሂ ሰላም እናትም ሙሳን ደበቀቻቸው ፊርዓውን ባገኛቸው ያርድብኛል ልጄን ይሄን የምወደው ልጄን እያለ ተሳቀቀች ሱብሃንአላህ አላህ Subhanahu Wa Ta'ala ትእዛዝ አወረደ ትእዛዙ ምንድነው ልጁን ቅርጫት ውስጥ አድርገሽ ውሃ ውስጥ ከተችው ግን አትጠራጠሪ ወደ አንቺ እንዲመለስ እናረጋዋለን አላህ ሱብሃንአላህ በአላህ ላይ ያላትን ተወኩል ተመልከቱ አላህ መልሰዋለሁ ካለማ ይመልስልኛል ልጄን ግን ደግሞ ቅርጫት ውስጥ አርጎ መጣሉ የለመንኩት ልጅ እኮ ነው የምወደው ልጅ እኮ ነው እናቶች ያላችሁ ሁኔታ እስቲዩት ሱብሃንአላህ ለሙሳ አለይሂ ሰላም እናት ከባድ ነበረ ነገር ግን አላህ ያዘዘው ነገር ነውና ማረግ ነበረባትና ቅርጫት ውስጥ አደረገችና ውሃ ውስጥ ከተተቻቸው ሱብሃንአላህ የሙሳን አለይሂ ሰላም እህት እናትየው ተከተዩና ይሄንን ቅርጫት የት እንደሚሄድ አለቻቸው አለቻት ሱብሃንአላህ የሙሳ አለይሂ ሰላም እህት ወንዝ ዳርቻውን እየተከተለች ያ ቅርጫት የት እንደሚሄድ አብራው ሄደች ተጓዘች ሱብሃንአላህ ያ አላህ ነገር ሆነና አላህ ነው የሚመራው ጂፒኤስ የለም ምን የለም ሱብሃንአላህ ያንን ቅርጫት ከነ ህፃን ልጅ አላህ Subhanahu Wa Ta'ala ወሰደና የፍርዓውን የመዝናኛ ቦታ ላይ ውሃው ላይ ቁጭ አደረገው ፍርዓውንና አሲያ አለይሂ ሰላም የሚዝናኑበት ወቅት ነበር ከሩቅ አንድ ቅርጫት ውሃው ላይ እየተንሳፈፈ ይመጣል ምንድነው ይሄ ቅርጫት አሉ እኔ እንጃ ሰራተኛውን ጠራና ይሄን ቅርጫት ጎትችና አምጪልኝ አላት ከውሃ ውስጥ ያ ቅርጫት ተጎትቶ ወጣ ህፃን ልጅ ነው ፍርዓውን ህፃን ልጅ ይገላል ሁለቱም ሲያዩት ልባቸው ስንጥቅ አለ አሲያ አለይሂ ሰላም በተለይ ሙሳ አለይሂ ሰላም ስታይ ልቧ ተሰነጠቀ ወደደቻቸው አይኗ አረፈባቸው አላህ እንዲወደዱ አርጓቸዋል ሱብሃንአላህ የሙሳ አለይሂ ሰላም እናት በአንድ በኩል እዛ ጋር ያለባትን ሰቆቃ ተመልከቱት ልጇ የት እንዳለ እንኳን አታውቅም ልጅቷም አልተመለሰችም አልተናገረችም አሲያ አለይሂ ሰላም እዚህ በአንድ በኩል ሙሳን እያየች ትደሰታለች የወለደችው እናቱ ግን እዛ ጋር እየተሳቀቀች ነው የት ነው ያለው ልጄ ምን ሆኖ ይሆን አላህ እንዲመልስላት ቃል ቢገባላትም ነገር ግን እናት ነችና ውስጧ ፍርሃት ፈጠረባት ልጄ ምን ሆኖ ይሆን ፍርዓውን ገሎት ይሆን ብዙ ሐሳብ ላይ ወደቀች አሲያ አለይሂ ሰላም ደግሞ እዚህ ጋር ሙሳን ስታይ ወደደቻቸው ፍርዓውንን ጠየቀችው ለአይናችን ማረፊያ ይሆናል አትግደለው አለች ሱብሃንአላህ ፍርዓውን ተስማማና አልገለውም አለ ያ ህፃናት ይፈጀ ነበረውን ፍርዓውን እንኳን አላህ Subhanahu Wa Ta'ala ልቡን ቀየረው በዛ ወቅት አላሁ አክበር በጣም ደስ የሚል ሁኔታ ላይ ነበር በዚህ ጊዜ አሲያ በጣም ስለወደደቻቸው ህፃኑ ማልቀስ ጀመሩ ሙሳ በዛ እድሜ ላይ ያለ ህፃን ደግሞ ሌላ ነገር ጡጦ ማይጠባም ሌላ ወተት ምንም አይቀበልም የእናት ጡት ወተት ነው የሚያስፈልገው ይሄን ታቅ ነበር ከተማ ውስጥ የነበሩ ሴቶችን በሙሉ በቅርብ የወለዱትን መተው እንዲያጠቡ አደረገች ሁሉንም ሙሳ አልቀበልም አሉ አላሁ አክበር አላህ Subhanahu Wa Ta'ala ፕላኑን ተመልከቱት እንግዲህ ከዛ በኋላ ልጅቷ እኔ አንድ ምታቃቃለው የምታጠባው ሴት ብላ አለች ማን ነው አምጪልኝ ተባለች ወዲያውኑ እየበረረች ቤት ሄደችና እናቷን ትፈልጊያለሽ አለቻቸው ሱብሃንአላህ የሙሳ አለይሂ ሰላም እናት ቤተ መንግስት መጡ ምንድነው ይሄ ልጅ እንታጠቢው ነው ባክሽ እያለቀሰ ነው የሙሳ አለይሂ ሰላም እናት ሙሳን ወስደው ገና እዚህ ጡታቸው ጋር ሲያረጉት ሙሳ ማልቀሳቸውን አቆሙ የእናትና የልጅ ግንኙነት አላህ Subhanahu Wa Ta'ala በተፈጥሮ የሰጣቸው ፍቅር በሁለቱ ተገለጸ አላሁ አክበር አላሁ አክበር ላመጣላችሁ የፈለኩት ምንድነው መሰላችሁ ጀማ የሙሳ አለይሂ ሰላም እናት ከዛ ሁሉ ሰቆቃ ወጣ እዚህ ጋር ሙሳን አለይሂ ሰላም ልክ ጡቷ ላይ ስታስጠጋቸው ሙሳ መጥባት ሲጀምሩ የነበራትን ደስታ ልትገምቱ ትችላላችሁ አይገመትም ወላሂ ጥግ የለውም አላህ መለሰላት እኮ ያ ብቻ እኮ አይደለም በቃ እዚህ ማጥባት አልፈልግም እቤቴ ወስጄ ነው ማጠባው እሺ እየተከፈለኝ እሺ ከፈልሻል ባክሽ ምንም አይሆን ብቻ ቤቷ ወስዳ በምትፈልገው ሁኔታ ላይ ያንን ቅርጫት ውስጥ ከሰዓታት በፊት ጥላው የነበረው ልጅ አላህ አዙሮ አምጥቶ እጇ ላይ አርጎላት ቤቷ ውስጥ ቁጭ ብላ ጡት ስታጠባው በሙሳና በሙሳ አለይሂ ሰላምና በእናትየው መካከል ያለው ግንኙነት እየተነከረ ሲመጣ የሙሳ አለይሂ ሰላም እናት የተደሰተችው ደስታ ምን ያህል እንደሆነ ሊነግረኝ ይችላል ወላሂ ነው የምላችሁ ሱብሃንአላህ የሚገመት አይደለም ከሷ ውጭ ማንንም የሚያውቅ የለም የደስታ የዱንያ ደስታ ጥጉ ይሄ ነው የአላህን ቃል አከበረች አላህ Subhanahu Wa Ta'ala ደስታ በላይዋ ላይ እንዲመጣ አደረገላት ልጇንም እዛን ቀን ሳያድር ወዲያው እንዲመለስ አድርጎላት ማለት ነው። ስለዚህ ያ ጀማዓ የደስታ ጥጋችን ዱንያ ላይ የምናፈራቸው ነገሮች አይደሉም።
የደስታ ጥጋችን የምንነዳው መኪና አይደለም። የደስታ ጥጋችን የምንኖርበት ቤት አይደለም። የምንነዳው መኪና በጣም አሪፍ ነው ብለን ከኔ በላይ ማንም የለውም ብለን በጣም ደስተኛ የሆንን ቀን 2019 መኪና የምንነዳ ሰዎች የ2020 አሁን ሲወጣ የ2019 አሮጌ ሆኖ ነው የሚታየው። ግራውንድ ፕላስ ቤት ውስጥ የምንኖር ሰዎች ከማንም በላይ ነኝ ብለን ደስታ ልባችን ውስጥ የገባ ሰዎች ግራውንድ ፕላስ 4 ስናይ የኛ ቤት ጎጆ ሆኖ ነው የሚታየው። ምክንያቱም ዱንያ ላይ ሁሉም የሚበልጣል፣ ያንንም ደግሞ የሚበልጣል። አንድ አውሮፕላን ያለው ሰው ሁለት ያለው ይበልጠዋል። ሁለት ያለውን ሲያይ የኔ ምንም አይደለች መኪና ነች ብሎ ነው የሚለው። ዱንያ ላይ አላህ Subhanahu Wa Ta'ala ልባችን ውስጥ ያንን መረጋጋትን እስካልሰጠን ድረስ መብቃቃትን እስካልሰጠን ድረስ ዱንያ ሙሉ ከጥግ እስከ ጥግ ብትሰጠን እንኳን ምንም አይነት ነገር አያስደስተንም። ሁዘይፋ ኢብኑ አልየማን ረዲየላሁ ዐንሁ በአንድ ወቅት ጉዞ ላይ ያለ የሮማው ንጉስ አሲዞ አስመጣው። ሱብሃንአላህ ሁዘይፋ ተይዞ መጣ። የሮማው ንጉስ ፊት ለፊት ቆመ። በዚህ ጊዜ ንጉሱ ያቅ ነበር የነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ምን ያህል ጠንካራ እንደነበሩ ያቅ ነበር። ንጉሱ ስማ አለው፣ ግማሽ ሀብቴን ልስጥህና ይሄን የምትለውን ሃይማኖት ተዋለ። ሁዘይፋ ረዲየላሁ ዐንሁ ቀና ብሎ አየውና ወይ ንጉሱ ያለው ግማሽ ሀብትህን አይደለም ሙሉ ሀብትህን ብትሰጠኝ እንኳን ከዚህ ከያስኩት መሐመድን ከምትከተልበት መንገድ ንቅንቅ አይደለም አለ። ሱብሃንአላህ እገልሃለሁ አለው። መቼ አስኩ ልትገለኝ ትችላለህ አሁን? ሱብሃንአላህ አላህ ያሳያችሁ እንግዲህ ሊገደል ይችላል እኮ። በዚህ ጊዜ ንጉሱ ተስፋ ቆረጠና አላህ Subhanahu Wa Ta'ala ሁኔታውን አመቻቸለትና ለሁዘይፋ ና እንግዲያውስ ግንባሬን ሳመኝ አለ። ምንም ማለት አይደለም ግንባር መሳም። ሁዘይፋ ረዲየላሁ ዐንሁ በዚያ አላበቃም። ከኔ ጋር የታሰሩትን ወንድሞቼን በሙሉ የምትለቃቸው ከሆነ ግንባርህን ስማሃለሁ አለው። አላሁ አክበር። ለሙስሊም ወንድሞቹ ቆመ ሁዘይፋ። ሱብሃንአላህ ንጉሱ አላቅማማም፣ እሺ አለ። ሁዘይፋ ረዲየላሁ ዐንሁ ሄዶ የንጉሱን ግንባር ሳመና ወንድሞቹን አስለቅቆ መዲና ገባ። ዑመር ረዲየላሁ ዐንሁ ይህንን ነገር ሲሰሙ በጣም ተደሰቱና ሰሃባዎቹን በሙሉ ይዘዋቸው ወጡና ሁላችሁም የሁዘይፋን ግንባር የመሳም ግዴታ አለባችሁ እኔ ጀምራለሁ አሉ ዑመር። ዑመር በቀጥታ ሄዱና ሁዘይፋን ግንባሩን ሳሙና ሰሃባዎቹን በሙሉ እንዲስሙት አደረጉ። ሁዘይፋ በሌላ ጊዜ ሲናገር ምን ይላል? ወላሂ አሚረል ሙእሚኒን ዑመር የሳሙኝ ቀን ያገኘሁት ደስታ የሮማው ንጉስ ሳመኝ ብሎ የሳምኩት ቀን የተሰማኝን ውስጥ የተሰማኝን መጥፎ ነገር አወጣልኛል። አላሁ አክበር። አሚረል ሙእሚኒን ግንባሬን ሲስሙኝ የተሰማኝ ደስታ ያኛውን አወጣው አለ። ደስታ ምንድነው ያ ጀማ? ከዚህ በላይ ምን አለ? ሱብሃንአላህ ለአላህ ብለው ኖረዋል፣ ለአላህ ብለው ውለዋል፣ ለአላህ ብለው አድረዋል፣ ለአላህ ብለው ሞተዋል። ደስተኞች ሆነው ሞቱ። አላህ Subhanahu Wa Ta'ala በእነሱ ተደሰተባቸው። የቂያማ ቀንም ምንም ሐሳብ የለባቸውም። በድር የዘመቱትን በሙሉ 314ቱን 314ቱን አላህ Subhanahu Wa Ta'ala ከዚህ በኋላ ምንም የለባቸውም የፈለጋችሁትን ትሰሩ ብሏቸዋል። ሱብሃንአላህ እንደዛም ተብለው ግን ምንም አላረው። ደስታ ምንድነው ለእናንተ ያ ጀማ? ደስታ ጥግ አለው ዱንያ ላይ ወላሂ ምንም ጥግ የለውም። በአላህ መንገድ ላይ እስካልሄድን ድረስ በአላህ መንገድ ላይ እስካልተጓዝን ድረስ ደስታ ጥግ የለውም። ዚና የሚያደርጉ ሰዎችም እኮ ወላሂ በጣም የሚገርማችሁ ነገር ዚና የሚያደርጉ ሰዎች በመጀመሪያ ደረጃ ዚና ሲያደርጉ ሰፈር ውስጥ አያደርጉም። አይታችሁ እንደሆነ ፊልም ላይ ምንም እንደው ተመልክታችሁ ወይም ዚና አድርጌያለሁ የሚል ሰው ሰፈር ውስጥ አያደርግም። ለምን ነው ሰፈር ውስጥ የማያደርገው? ቤተሰቦቹ እንዳያዩት፣ ጓደኞቹ እንዳያዩት፣ የሆነ ሰው እንዳያዩ አይደለም ከሰዎች ተደብቆ ለማድረግ ራቅ ያለ ቦታ ሄዶ ነው ዚና የሚያደርገው። ሱብሃንአላህ ያቺ ዚና ወቅት ግን የአንድ ሰዓት ደስታ ትሆናለች ምናልባት። ቁጭቱ ግን ከዛ የበለጠ ነው ከዛ በኋላ የሚመጣው። ቁጭት ብቻ አይደለም ከዛ በኋላ የሚመጣው ጦሱስ እስኪ በሽታ መሸመቱ አለ። ከአላህ መንገድ በመወጣቱ ራሱ የሚደርስብን ችግር አለ። ስለዚህ እነዚህ ነገሮች በሙሉ ዱንያ ላይ ጥሩ ናቸው ብለው ሰዎች የሚያረጓቸው በሙሉ ቅድም እንዳልኩት ገንዘብም ይሁን ልጅም ይሁን ትዳርም ይሁን ዚና የሚያረጉ ሰዎችም ሌላም ነገር ወላሂ መጨረሻቸው አያምርም። እዚህ እስልምና ውስጥ ሲገቡ ብቻ ነው ሁሉም ደስተኛ ነን የሚሉት። እስቲ የሚሰልሙ ሰዎችን ተመልከቷቸው። ራፐር የነበሩ ሃሊውድ አክተሮች የነበሩ ወይም ዘፋኝ የነበሩ ሰዎችን ነው እዛ ጋር የሚፈልጉት ነገር በሙሉ እኮ ነበረላቸው፣ ግን እዚህ ሲገቡ ነው ደስታ አገኘው የሚሉት። ስለዚህ የኛ የደስታ ምንጫችን ምንድነው? የደስታ ጥጋችንስ ምንድነው? እስልምና ካልሆነ ምንም አይደለም። አሁን ረመዳን መጥቷል። ጾመን እንውላለን። ብዙ ረመዳኖችን አሳልፈናል። በረመዳን ጾማችሁ ብላችሁ መጨረሻ ላይ አዛን ልክ ወላሂ አላሁ አክበር ገና ሊል ሲል ነው መብላት ምን ጀምረዋል። ቸኩለ
መቼም አዛን የሚጨርስ የለም የፈጅሩን አዛን ነው ረጅም አድርገን እስኪጨርስ ምን ጠብቀው ቆይ ገና እኮ ሀያ አለ ሰላህ ላይ አልደረሰም እያልን ምን በላው የመቅሪቡን አዛን ግን ማንም ከአላሁ አክበር የሚያልፍ የለም አሽሃዱ አላ ኢላሀ ኢላላህ ድረስ ማንም ወዲያው እዛች ጋለችም ደስታ ግን አያችኋል አንድ ሙእሚን ሱብሃንአላህ ሊያፈጥር ያችን ቴምርና ውሃ ይዞ የሚያገኛት ደስታ ከዛ በላይ ምን አለ ሱብሃንአላህ አያችሁት አይደለም በረሃብ ግን ዝም ብላችሁ ከረመዳን ውጪ ዋላችሁበት ቀን የሆነ ነገር ስትበሉ والله የዛን አይነት ደስታ የለም ጥፍጥናው ያለው እዛ ጋር ብቻ ነው በረመዳን የሚመጣ ነገር እኮ ሁሉም ልዩነት አለው ጨረቃዋ ትለያለች ንፋሱ ይለያል አላህ ሁሉን ነገር እኮ ነው የሚቀየረው ሱብሃንአላህ መላእክቶች ይወርዳሉ ያችን ስናፈጥር የምናገኛትን ደስታ والله ሌላ ጊዜ የለችም ሱብሃንአላህ እነዚህ ከዚህ ውጪ ከዲን ውጪ ያሉ ሰዎች ኢማን ልባቸው ውስጥ የሌለ ሰዎች ለዚህ እኮ ነው መጨረሻ ላይ ደስታን የምትባለው ነገር ፍለጋ ሄዱና ሲያጧት ድራግ ውስጥ ይገባሉ አንድ ጓደኛ ነበርኝ የዛሬ 15 አመት አንድ ቤንዚን ማደያ ውስጥ ይሰራ ነበርና አንዳንድ ጊዜ ዙሁር ወይ አስር ከረፈደብኝ መስጊድ ካልሄድኩኝ እሱ ጋር ሄጄ ሰግድ ነበር እና ሰግጄ ከጨረስኩ በኋላ እዛ ሊገዙ የሚመጡ ሰዎች አሉ ብዙ እና የሚያቃቸው ናቸው ብዙ አመት ሰርቷል እዛ ብዙ የሚያቃቸው ሰዎች አሉ ይመጣሉ ይገዛሉና አንድ ቀን አንዲት ሴትዮ መጣች ጥቁር አሜሪካዊት ነች ግን ቀይ ነች በከለሯ ቀይ ነች ከስት ብላ والله ኤችአይቪ ያዛት ነው የምትመስለው እና በመስኮት በመስታወት ነው ገንዘብ ሰጠችውና ሰላም አለችው ሰላም አላትና እንዴት ነሽ አሁን ደህና ነሽ ወይ ምናምን ነገር አላት አዎ አሁን ይሻለኛል ትንሽ አወሩና ሄደችና ምን ሆና ነው ሴትዮ ስለው ሱብሃንአላህ ነው አላለኝ እቺ ሴትዮ 5 አመት በላይ ነው ማቃት አለ ሱብሃንአላህ ምን የመሰለች ሴት ነበረች አለ ምን የመሰለ ሀብት ነበራት የምትነዳው መኪና ልነግርህ አልችልም አለ ድራግ ውስጥ ገብታ ነው እንደዚህ ሆነች ሁሉ ነገር ያጣቸው አለ ድራግ እንዲያደርጋል ነው ስለው ወይ ጉድ አንድ ቀን ጠየቅኳት አለ ኖርማል ድራግ አይደለም አንድ የተለየ ድራግ አለ የሚወጉት ይሄ የተለየ ድራግ ሱብሃንአላህ አንድ ጊዜ ይወጉትና በጣም ኃይለኛ ደስታና ኃይለኛ ስሜት ይሰጣቸዋል አለ እሷ ስትነግረው ከዛ በኋላ የሚወጉት ግን አለ ያችን ደስታ ፍለጋ ነው አያገኙትም ያቺ የመጀመሪያውን ቀን ደስታ ፍለጋ ይወጋሉ አያገኙትም ይወጋሉ እየተወጉድ መልካቸውን ቀርተው አመን ምኑ ይገላቸዋል አለ ሱብሃንአላህ አያችሁ አይደለም አይገኝም ደስታ አይገኝም አላህን በማስተዋወስ ብቻ ነው ወደ አላህ በመመለስ በአላህ መንገድ ላይ በመሆን ብቻ ነው ደስታ የሚገኘው ሱብሃንአላህ ያኔ ዱንያ ላይ ደስታችን ሁሉ ሙልት ብላለን አላህ Subhanahu Wa Ta'ala የሚሻውን የሚፈልገውን ነገር አድርገን ወደ አኺራም ስንሄድ ቀብርም ላይ ምንም ነገር አይገጥመንም እነዛ ነጫጭ የለበሱ መላእክቶች ከኛ ጋር ሆነው አብሽሩ የጀነት ስለሆናችሁ እኛ አብረናችሁ ነን የሙሽራ እንቅልፍ ትተኛላችሁ ሱብሃንአላህ ሙሽራ የመጀመሪያ ቀን የደከማት እንቅልፍ አይታችሁታል ልክም ብላት የምትተኛው እንቅልፍ የዛን አይነት እንቅልፍ ነው የሚለው ሐዲሱ ሱብሃንአላህ ከዛስ በኋላ የቂያማ ቀን ተንጠራርታችሁ ብቻ መነሳት ነው ከቀብራችሁ ውስጥ አላሁ አክበር ያንን ታዲያ ለማግኘት ሱብሃንአላህ አስቡት እንግዲህ የቂያማ ቀንም ሰዎች በተጨነቁበት ሰዓት እኮ ትልቁ ደስታ የምናገኝበት ጊዜ ነው የሚሆነው አባታችን አደም አለይሂ ሰላም ከጀነት ከወጡ በኋላ አላህ Subhanahu Wa Ta'ala ጠየቁት ጌታዬ ሆይ አንተ በእጆች ፈጥረኸኛል አይደል አላህ አዎ ጌታዬ ሆይ ህይወት ዘርተህብኛል አይደለም አላህ አዎ ጌታዬ ሆይ ሳስነጥስ ይርሐመከ አላህ ብለኸኛል አይደለም አዎ ጌታዬ እዝነትህ ቁጣህን ሸፍነዋለች አይደለም አዎ አለ አላህ Subhanahu Wa Ta'ala ታዲያ ተውባ ካደረኩኝ ወደ ጀነት እመለሳለሁ አሉ አባታችን አደም አለይሂ ሰላም አላህ Subhanahu Wa Ta'ala ደግሞ በርግጥም ትመለሳለህ አላቸው ሱብሃንአላህ አላህ ያሳያችሁ ስለዚህ ወደዛች ጀነት ለመመለስ መጀመሪያ ዱንያ ላይ አላህ በሚወደው መንገድ እንኑርና ደስታችንን እናከማች እዚህ ያላገኘነው ደስታ والله በዲን እስላም ያልተገኘ ደስታ የትም አይገኝም ይህን ጌታ ካስደሰት ነው ዘላለማዊ ደስታን አላህ Subhanahu Wa Ta'ala ይሰጠናል አይሁዶች ሙሳን አለይሂ ሰላም መጡና ጠየቋቸው ሙሳ ለመሆኑ አላህ ይተኛል እንዴ አሏቸው ሙሳ ሱብሃንአላህ ምን አይነት ጥያቄ ነው ያመጡብኝ ብለው መልስ አልሰጧቸውም ዞር አሉ ከዛ በኋላ ሁለት መላእክቶች ወረዱ አይሁዶቹ በሌሉበት ሙሳ ብቻቸውን በሆኑበት ሰዓት መላእክቶቹ ምን አሉ ከአላህ ነው የወረድነው አሏቸው ሙሳን ምንድነው አሉ ሁለት ጠርሙሶች ወተት የተሞላባቸው ጠርሙሶች ያዝና ቁም አሏቸው ሙሳን መርሐባ አሉ ሙሳ አለይሂ ሰላም ሁለት ጠርሙሶች ወተት የተሞሉባቸው ይዘው ቆሙ ትእዛዝ ነው የአላህ Subhanahu Wa Ta'ala ትእዛዝ ከዛ በኋላ ሙሳ በመጀመሪያው ከመግሪብ እስከ ኢሻ ባለው ሰዓት ውስጥ እየደከማቸው መጡ ይሄን ነገር ሊለቁት ሆነ
ምን እንደሚሉ ግራ ገብቷቸዋል ከዛ በኋላ እንደምንም ብለው እያተንጠራሩ ያችን እንቅልፋቸውን እያጠፉ ያያዙት ቆዩ ጠርሙሱ አንዴ ወደታቸው ይወርዳል አንዴ ቀና ይላሉ ሱብሃንአላህ ከዛ በኋላ ወደ ሚድናይት አካባቢ ሙሳ አልቻሉም እንቅልፋቸው መጣና ጠርሙሶቹን ለቀቋቸው ሁለቱም ተሰበሩ መላእክቶቹ ተመልሰው መጡና አየህ ያ ሙሳ አላህ Subhanahu Wa Ta'ala የሚተኛ ቢሆን ኖሮ ለአንድ ሰከንድ እንኳን የሚተኛ ቢሆን ኖሮ ሰማያት በሙሉ እንደዚህ ፍርስርስ ብለው ይወድቁ ነበር አሉ ይህንን ጌታ ነው ማስደሰት ያለብን ይህንን ጌታ ስናስደስተው አላህ Subhanahu Wa Ta'ala እኛንም ያስደስተናል ሱብሃንአላህ አላህ ያስደስተው ሰው ደግሞ አስቡት እንግዲህ ምንም የሚደርስበት ነገር አይኖርም ስለዚህ ደስታ ምንድነው ደስታ ዲነል እስላም ውስጥ ያለ ነገር ነው ደስታ ምንድነው ደስታ በነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ መቆየት ነው ደስታ ምንድነው አላህ የከለከለውን ተከልክሎ አላህ ያዘዘውን መታዘዝ ነው አንድ ሌላ ነገር ልጠይቃችሁ ሱብሃንአላህ እህት የምትወጂው ሰው ይኖራል የምትፈልጊው ልታገቢው ወንድም ያንተም የምትወዳት የምትፈልጋት ትኖራለች ግን በጠይቃት እሺ ላትል ትችላለች ወይም በጠይቀው እሺ ላይል ይችላል ብለሽ ወይም ባስጠይቀው እሺ ላይል ይችላል ብለሽ እያቀማማሽ ያለሽበት ሁኔታ ይኖራል ግን ይሄን ወንድም ብታገቢው ደስ ይልሻል መጨረሻ ላይ ሰው ልከሽበት እንዴ በጣም ደስ ይለኛል እንጂ አንቺን ማግኘት ማሻአላህ በጣም ደስ ይለኛል በቃ መርሐባ ኒካህ ነሰር ቢልሽ ምን አይነት ደስታ ነው የሚሰማሽ ሱብሃንአላህ ትልቅ ነው አይደል ወንድም ያንተም እንደዚሁ በነገራችን ላይ አግቦ ያልኳችሁ ልጆች በቀደም አላገባችሁም አይደል አራ አግቦ ባካችሁ ይሄ ኮሮና ቫይረስ የመጣበት ወቅት አሪፍ ነው ለማግባት ተው ድግስ የለም ሰው መሰብሰብ የለም አግቦ ብያችሁ ነበር ሴቶች ምን ይላሉ መሰላችሁ ፐርሰንቴጁን አልነግራችሁ ብቻ አብዛኛው ወንድ ሽማግሌ ከመላክ ይልቅ ፍሬንድ ሪኩዌስት መላክ ይወዳል ብለዋል ስለዚህ ከፍሬንድ ሪኩዌስት ለመውጣት ሽማግሌ ለመላክ አላህ ያውቃችሁ ወደ ጥያቄው ስንመለስ ምን ያህል ደስታ አላችሁ ታዲያ ይሄን የምትፈልጉትን ሰው በጣም ተቀብያለሁ የጋብቻውን ጥያቄ ቢል ወይም ደግሞ እህቴን አንተ ወንድም የጠይቀሃት በጣም ደስ ይለኛል በአላህ መንገድ እስካልክ ድረስ ኢንሻአላህ ፈቃደኛ ነኝ የምትል ምን ያህል ትደሰታለህ ትልቅ ደስታ ነው ያለው አይደለም ይሄንን ነው ኮምላችሁ خديجة رضي الله عنها نبي صلى الله عليه وسلم يطيقች ቀን ነብዩ صلى الله عليه وسلم እሺ ያሉ ቀን ምን አይነት ደስታ ነው የተሰማት አላሁ አክበር خديجة رضي الله عنها ነብዩን ጠይቃ ነብዩ እሺ ብለው ፈቃደኛ ሲሆኑ ምን አይነት ደስታ ነው የተሰማት ልቧ ውስጥ ያለውን አላህ ብቻ ነው የሚያውቀው ሱብሃንአላህ ይሄ ነው ደስታ ማለት እኮ እያቸውለም ዱንያ ላይ እንደዚህ አይነት ደስታ ወዴት እንደሚወስድ ምን እንደሚያመጣ እንደዚህ አይነት ደስታ ለማግኘት እንሩጥ ሌላው ደግሞ መቼም ዓለም ላይ በጣም ብዙ ሰው ስለሚመለከት ይሄን ነገር ወደፊት የሚያዩ ሰዎች ይኖራሉ የተጠፋፋችሁ አባትና ልጅ የተጠፋፋችሁ እናትና ልጅ ለረጅም ጊዜ ያልተገናኛችሁ እናትና ልጅ ወይም አባትና ልጅ ወይም ቤተሰብ ትኖራላችሁ እናንተን ልጠይቃችሁ እስቲ ዛሬ ከዛ ከተጠፋፋችሁት ሰው ከናፈቃችሁ ሰው ጋር አባትም ሊሆን ይችላል እናትም ልትሆን ትችላለች ወንድምም እህትም ከረጅም ዓመት በኋላ ብትገናኙ ምን አይነት ደስታ ነው የሚሰማችሁ ሱብሃንአላህ አስቡት እስኪ ወሰን የሌለው ደስታ ነው አይደለም እንደዚህ የሚገመት አይደለም ነብዩላህ ያዕቆብ አለይሂ ሰላም እና ዩሱፍ አለይሂ ሰላም ከስንትና ስንት አመታት በኋላ ዩሱፍ አለይሂ ሰላም ወንድሞቹ ወስደው ከሸጡት ጉርጓድ ውስጥ ከጨመሩት በኋላ የጉርጓዱን ስቃይ ጨርሶ ወጥቶ እንደገና ለቤተ መንግስት ከሸጡት በኋላ ቤተ መንግስት ውስጥ ደግሞ በዙለይካ አማካኝነት ብዙ ስቃይና መከራ ካገኘ በኋላ ከዛም ወጥቶ እንደገና እስር ቤት ገብቶ እስር ቤትም ደግሞ ብዙ መከራና ስቃይ ካገኘ በኋላ ከእስር ቤት ወጥቶ ድርቅ ከተመታች ሀገሪቷ ብዙ ስቃይ ከደረሰባቸው በኋላ አላህ Subhanahu Wa Ta'ala ወንድሞቹን መልሶ ወደሱ ሲያመጣለት ዩሱፍ አለይሂ ሰላም ወንድሞቹ መሆናቸውን ይያወቀ ሂዱና ያኛውን ወንድማችሁ ይዛችሁት ነው ሲላቸው እሱንማ እናመጣለን ግን አባታችን እሺ አይልም አሉ በሌላ ጊዜ ተመለሰው ሲመጡ ወንድማቸውን እሱ አስቀረውና ይሄ ወንድማችሁ ሰርቆ ነው እንደገና የተያዘው ብሎ ሲያስቀረው ምንድነው ያሉት እሱ ቢሰርቅም እኮ ወንድሙም እኮ እንደሱ ሌባ ነበር ብለው ዩሱፍን አለይሂ ሰላም እዛው እንደዚህ ብለው ሲናገሩት ዩሱፍ እሱ መሆኑን ሲያቅ ልቡ ስብር አይልም ተሰብሯል ወላሂ አላህ Subhanahu Wa Ta'ala በልቡ ያዛት ነው የሚለው እናንተ ሰራችሁትን አላህ ብቻ ነው የሚያውቀው ብሎ ዩሱፍ አለይሂ ሰላም በልቡ ውስጥ ያዛት በዛ ሰዓት ሊበቀላቸው ይችል ነበር ይሄ ሁሉ መከራ ያደረሰበት ዩሱፍ አለይሂ ሰላም መጨረሻ ላይ ግን እናትና አባቱን ያዕቆብን አለይሂ ሰላምና እናቱን ሲያገኝ ሱጁድን ከወረደለት በኋላ እቅፍ አድርጎ ዙፋኑ ላይ ሲያስቀምጣቸው የነበራቸውን ደስታ ሊነግረኝ የሚችል ሰው አለ የሚለካ ነው
አይደለም ወላሂ ይሄ ደስታ በምንም አይለካም የተጠፋፋችሁ ቤተሰቦች በሙሉ አላህ Subhanahu Wa Ta'ala የምትገናኙ ያደርጋችሁ ይችን ዩሱፍና ያዕቆብን አለይሂም ሰላም ያገኙዋትን ደስታ የምታገኙ ያደርጋችሁ ዑመር ኢብኑ አብዱል አዚዝ አምስተኛው ኸሊፋ ሱሌማን ኢብኑ አብዱል መሊክን ቀብረው ኸሊፋ መሆን አለበት ብሎ ህዝቡ አለባቸው ተውኝ ባካችሁ እኔ ኸሊፋ መሆን አልችልም የነብዩን ሰለላሁ ዐለይሂ ወሰለም ኡመት መሸከም አልችልም ይቅር ሲሉ ሁሉም ሰው በአንድ ድምጽ የለም አንተ ካልሆንክማ ማንም ሊሆን አይችልም አላቸው ሱብሃንአላህ ዑመር ኢብኑ አብዱል አዚዝ ወደ 15 ልጅ ነበራቸው ከ15ቱ 3ቱ ሴቶች ናቸው የቀሩት ወንዶች ነበሩ አብዱል መሊክ የሚባል ልጅ ነበራቸው መጣና አባቴ ሆይ አላቸው ይሄንን ኃላፊነት አልቀበልም ብለህ ነገ አላህ Subhanahu Wa Ta'ala ቢጠይቅህ አላቸው ዞር ብለው አዩትና ሱብሃንአላህ አላህ Subhanahu Wa Ta'ala ባንተ ላከብኝ አሉ አላሁ አክበር ሚንበር ላይ ወጡና ውጪ ነው ሰውን ሰበሰቡና እንግዲያውስ ኸሊፋ ሆናለሁ በአላህ መንገድ ላይ ሲሄድ ካያችሁኝ ብቻ ታዘዙኝ ከአላህ መንገድ ላይ ሳፈነግጥ ካያችሁኝ ግን በሰይፍም ቢሆን መልሱኝ አቡበከር ረዲየላሁ ዐንሁ እንዲሉ ነበር አላሁ አክበር ዑመር ኢብኑ አብዱል አዚዝ ይህን ነገር ተናገሩ ህዝቡን አስለቀሱት ከዛ በኋላ እንግዲያውስ እኔም በአላህ መንገድ ላይ እናንተን ለመምራት ዝግጁ ነኝ ብለው ወረዱ ቀኑን ሙሉ ቀብር ውለው ደክሟቸው ሱብሃንአላህ ብዙ ሰዎች መተው ሲያባሽሯቸው ሰላም ሲሏቸው ድክም ብሏቸዋል ፀሐዩ አድክሟቸዋል ከዛ በኋላ በወቅቱ የነበረው የፖሊሶች አዛዥ መጣና ብዙ ወታደሮች ከኋላ አሰልፎ ፈረሶች ያጌጡ ፈረሶች አጠገባቸው ሲመጡ ምንድነው ይሄ ሁሉ አሉት ይሄም ማለት አንተ ነው አላቸው ሱብሃንአላህ አረባከ አላህን ፍራት ሆይ እኔ ምንም አልፈልግም በቅሎ ይላምጡልኝ እሺ ያለ ሙሉ ተበተኑ በቅሏቸው መጣላቸው በቅሏቸው ላይ ወጥተው ወደ ቤታቸው ሄዱ ስማ አሉት እኔ ምንም አይነት ነገር አልፈልግም አላህን ፍራ ነገ በአላህ ጋር ታስጠይቀኛለህ ቤታቸው ከገቡ በኋላ ድክም አላቸው ኢሻ ሰግደው ሊተኙ ሲሉ በጣም ስለደከማቸው እዛ ቁጭ ባሉበት እንቅልፍ ሲያሸልባቸው ልጃቸው መጣና አባቴ ልተኛ ነው እንዴ አላቸው አዎ ደከመኝ እኮ ቀኑን ሙሉ የሰራው ስራ ደከመኝ አሉ ሱብሃንአላህ የነብዩን ሰለላሁ ዐለይሂ ወሰለም ኡመት ኃላፊነት ወስደህ ቅድም አልወስድም ብለህ ነበር ያላቸው አሁን ደግሞ ወስደህ እንቅልፍህ ይመጣል ሲላቸው ወላሂ ኢነርጂ ሰጠኝ ተነስተውና ግንባሩን ሳምኩትና አልহামዱሊላህ የአኺራን ጉዳይ የሚያስታውሰኝ ልጅ አላህ ስለሰጠኝ አሉ ሱብሃንአላህ አብዱል መሊክ ምን ይላል ታዲያ አባቴ የዛን ቀን ግንባሬን ሲሰመኝ የተደሰትኩት ደስታ ወላሂ መቼም አላገኘኋትም ማለት አያችሁ አይደለም የአኺራን ነገር የሚያስታውስ ልጅ አላህ ሰጣቸው ልጃቸውን አላህን እንዲወድ ነብዩን ሰለላሁ ዐለይሂ ወሰለም እንዲከተል አድርገው አሳደጉ እዛ ጋር ደግሞ እሱ ምንድነው ከአባቱ ያገኘው መኪና አይደለም ሱብሃንአላህ ኸሊፋ እኮ ናቸው ብዙ ነገር ሊያገኝ ይችል ነበር እኮ ያ ጀማ እንደምነው አባቴ ለምን ቢትላል ለኔም እኮ ያስፈልገኛል እኮ የራሴን ሰራተኛም ያስፈልጋል ፈረስም ያስፈልጋል ሌላም ሊል ይችላል በአሁኑ ዘመን አንድ ሰው ፕሬዝዳንት ሆነ ቢባል ማለት ነው መኪና ምንም ብዙ ሀብትም ያስፈልጋል እንዴት ቢትላል ይላቸው ነበር እሱ ግን ምንድነው ያለው ሱብሃንአላህ የአኺራ ጉዳይ የሚያስታውሰኝ ልጅ አሉሳቸው እንዴት ትተኛለህ እንዴት እንቅልፍ ይመጣል ዑመር ኢብኑ አብዱል አዚዝ አጭር ጊዜ ነው ኸሊፋ ሆኑት ግን ሱብሃንአላህ ደስተኛ ህብረተሰብ ፈጥረው አለፉ ምን ትፈልጋላችሁ ከዚህ በኋላ አያችሁ አይደለም ሱብሃንአላህ ሱብሃንአላህ አላህ Subhanahu Wa Ta'ala ደስተኞች ከሚሆኑ ያድርገን አላህ Subhanahu Wa Ta'ala ከምንደሰተው ዱንያ ላይ ያንን ያቺ ጥፍጥናን ከሚያገኙት አላህ ያድርገን ሌላው ደግሞ ምንድነው ሱብሃንአላህ ብዙ እንሰራለን ብዙ እንደክማለን ለዲኑ ብዙ እንለፋለን በጣም ብዙ መሰናክሎች ያጋጥሙናል በሄድንበት በጣም ብዙ ችግር ላይ እንወድቃለን ምክንያቱም በዲን እስላም ውስጥ ያሉ ሰዎች ዳዒዎችም ሼኾችም ሁሉም ነብዮች የሚያጋጥማቸው ነው ችግር ያጋጥማቸዋል በዚህ ተግባር ላይ ያላችሁ ወንድሞችና እህቶች ደግሞ በጣም ብዙ ችግር ያጋጥማቸዋል ሂጃብ በማረጋችሁ እህቶቼ በጣም ችግር ሊገጥማችሁ ይችላል ቤት ውስጥም ይሁን ውጪም አላህ ፈተና ላይ ያመጣባችሁ ይችላል ግን አንድ ነገር ጠይቃችሁ ከአሲያ አለይሃ ሰላም የበለጠ ችግር ገጥሟችኋል አልገጠማችሁም ወላሂ አሲያ መጨረሻ ላይ ፍርዓውን ሲገላት እኮ እዚህ ላይ እኮ በእንትን እኮ በምንድነው የሚባለው ስጋ ማንጠልጠው በሱ እኮ አንጠልጥሎ እኮ ነው የገደላት ሱብሃንአላህ ግን የአላህ ነገር የሚገርማችሁ አላህ Subhanahu Wa Ta'ala ጀነቱን ሲያሳያት የሳቀችው ሳቅ ታስታውሱታላችሁ ታሪኳ ላይ ፈገግ ያለችው ያቺ ፈገግታ ያቺ ደስታ የት ትገኛለች ዱንያ ላይ የለችም ያቺ ጀነቷን ስታይ ተደሰተች ዛሬ እናንተም ጀነታችሁን ባታዩም አላህ እንደሷ ጀነቱን ባያሳያችሁም ያቺን ጀነት ለአሲያ የሰጣትን ጀነት አሲያን ያሳካትን ፈገግ ያስደረካትን ጀነት እሷን ለማግኘት
ኢንሻአላህ ጠንካራ ሆናለሁ ብላችሁ ተነሱ እህቶቼ ሱብሃንአላህ በሁሉም መንገድ ብትሄዱ እስልምና ደስታ የሚሰጠን በጣም ብዙ ነገር አለ ሱብሃንአላህ አላህ Subhanahu Wa Ta'ala ከሚደሰቱት ያድርገን ሌላው ደግሞ ደስታ የደስታ ምንጭ ብዬ የምለው ነገር ምንድነው ሱብሃንአላህ ወላሂ አልহামዱሊላህ ረብል ዓለሚን አላህ Subhanahu Wa Ta'ala ይሄን ነገር ራሱ ጭንቅላቴ ስለከተተብኝ እኔም ደስተኛ ነኝ ሌላ ነገር አለመሆኑ ፊክሽን አለመሆኑ ደስ ይላል እስልምና ብዙ ነገሮች አሉት ሱብሃንአላህ ወዳጅነታችሁ ከቁርአን ጋር ይሁን ወዳጅነታችሁ ከነብዩ ሰለላሁ ዐለይሂ ወሰለም ከሰሃቦቹ ታሪክ ጋር ይሁን ያኔ ብዙ ነገር ታገኛላችሁ ሌላው ደግሞ በጣም የሚገርማችሁ ነገር እንደዚሁ ስቃይና መከራ ከደረሰባት አንዷ ከዓለማት ሁሉ ሴቶች ከመረጣት አንዷ መርየም አለይሃ ሰላም ነበረች መርየም ሱብሃንአላህ አይሁዶች በመጥፎ ነገር አወገዟት አይሁዶች በመጥፎ ነገር ጠረጠሯት ሱብሃንአላህ ምን ነው ሞቼ በቀረው ምን ነው ባልተገኘው እስክትል ድረስ ግን ወልዳ ወደ ከተማ መምጣት ነበረባትና ወልዳ ወደ ከተማ መጣች ልጁን ይዛ የሚደርስባትን ነገር አስታውሱ በጣም ብዙ ነገር ነው እዛ ጋር ያሏት አሁን ደግሞ ሊገሏትም ይችላሉ እሷ ብቻ ሳትሆን ቤተሰቦቿን ሁሉ በመጥፎ ነገር ያነሷቸዋል መጥፎ ስድብ ይሰድቧቸዋል ቤተሰቧን አሰደበች ትባላለች መርየም አለይሃ ሰላም ሱብሃንአላህ መርየም በጭንቋ ሰዓት እየወለደች እያለች እኮ ጭንቅ ነበር እዛ ጋር ግን እንደገና ልጁን ይዛ ስትመጣ ያለባትን ጭንቅ ይዩት እህቶቼ ወላሂ ሱብሃንአላህ በጭንቋ ሰዓት አይሁዶቹ በሙሉ እዛ ጋር ተደርድረው ህዝብ በሙሉ ወጥቶ ባለበት ሰዓት መርየም አለይሃ ሰላም ትናገረው ነገር አታዝም ስትል ወደ ልጁ ስታመለክት ኢሳ አለይሂ ሰላም መናገር ሲጀምሩ መርየም አለይሃ ሰላም በወቅቱ የተደሰተችውን ደስታ ሊነግረኝ የሚችል አለ ሱብሃንአላህ ማንም የለም ምን አይነት ደስታ ነው የተደሰተችው ያልተጠበቀ ነገር እዚህ ጋር ተከሰተ ልጇ ነፃ ወጣት ይናገራል የማይባል ልጅ መርየም አለይሃ ሰላም ግን በወቅቱ ያገኘችው ደስታ ወላሂ ቢሰፈር እንኳን ቢለካ የትም እሱን የሚሆን ደስታ የለም ሱብሃንአላህ ስለዚህ በዚህ ሁኔታ ላይ ያላችሁ እህቶችና ወንድሞቼም እንደዚህ አይነት ችግር የገጠማችሁ ሌላም ነገር የዱንያ ጣጣ ላይ ያላችሁ እህትና ወንድሞቼም አላህን ተመኩ አላህ ላይ ደገፍ በሉ አላህ አይጥላችሁ የደስታ ምንጭ ያጠጣችኋል ከዛ በኋላ ምን ይሆናል ሱብሃንአላህ ደስታ የሚባለው ነገር ጥጉን ታዩታላችሁ ሌላ ደግሞ እንደዚሁ አንዲት ታላቅ እናት ላውሳችሁ ሀጀራ አለይሃ ሰላም ሀጀራ ምንም በሌለበት በረሃ ላይ ኢብራሂም አለይሂ ሰላም ከልጇ እስማኤል አለይሂ ሰላም ጋር ጥለዋት በሄዱበት ቀን ልም ያለ በረሃ ነው ማንኛውም አውሬ ሊያገኛት ይችላል የሚበላ የለም የሚጠጣ የለም ሀጀራ አለይሃ ሰላም ኢብራሂም አላህን ያዘዘኝ ብለው ከሄዱ በኋላ እንግዲያውስ እኛንም አይጥለንም ብላ ስትመለስ ልጇ ብቻ ነው ዘጋውጭ ያለው ያለቅሳል የሚጠጣም የሚበላም ነገር የለም ጊንጥ አለ እባብ አለ ብዙ መጥፎ ነገር አለ በረሃ ላይ የሚያጋጥም እናታችን ሀጀራ አለይሃ ሰላም ግን ሱብሃንአላህ አላህ ላይ ተመካች አላህ ላይ ተደገፈች አላህ ባሪያ ነበረችና በረሃም ቢሆን አላህ Subhanahu Wa Ta'ala የሚያመጣው ነገር አለና አላህ ላይ ተወክላ ጠበቀች በመጨረሻ አላህ Subhanahu Wa Ta'ala ዘምዘምን አፈለቀላት ጥያቄ ምንድነው እዚህ ጋር አሁን ሀጀራ 7 ጊዜ ተመላልሳ በጭንቀት ሰዓት ወደ የተሯሯጠችበትን ጭንቀቷን ልክ ያ ዘምዘም ሲፈልቅ ዘምዘምን ሄዳ ስትነካው የነበራትን ደስታ ሊነግረኝ የሚችላል ይሄ ደስታ ይገመታል ሱብሃንአላህ በምንም አይገመት والله በምንም የማይገኝ ደስታ ነው እናታችን ሀጀራ ያገኘችው ደስታ የደስታ ጥግ ነው ይሄ በዱንያ ላይ የደስታዎቻችን ጥግ ምንድናቸው ይሄንን ነው ማወቅ ያለብን ስለዚህ እሷም እንደዚህ ነገር አግኝታለች እኛም ደግሞ ሱብሃንአላህ ይሄንን ነገር አላህ እንዲሰጠን የደስታ ጥግ እንዲያሳየን ወደ አላህ ፊታችንን እናዙር ወደ አላህ እንመለስላለን መጨረሻችንን አናቀውም በኻቲማ ደረጃ ደግሞ ልንገራችሁ ኻቲማው አላማረ አኺራ ላይ ጥሩ ነገር አያገኝም ይሄን ሁላችን እናውቃለን ግን ለምንድን የብዙ ሰዎች ኻቲማ ተበላሸ ስንል ምን ሰማው ሐዲስም አለ የጀነት ሰዎች ስራ ይሰራና ትንሽ ሲቀረው የጀሃነም ስራ ሰርቶ የጀሃነም ይሆናል የሚለው ያስደነግጣል አይደለም አላህ ግን ትክክለኛ ፈራጅ ነው ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ መጀመሪያም ኑሮ ሲኖር ይሄ ሰውዬ ጉድለት አለ ልቡ ውስጥ የሚጠራጠረው ነገር አለ በዚህ ምክንያት ነው አላህ Subhanahu Wa Ta'ala መጨረሻውን የሚያበላሽበት አንዳንዱ ደግሞ መጨረሻው የሚያምር ሰው አለ አንድ ታሪክ ላጫውታችሁ ሱብሃንአላህ አንድ ኒውዮርክ ውስጥ የተፈጸመ ታሪክ ነው ኢማሙ ምን ይላል መስጊድ ሰላት ሰዓት መግሪብ ከመድረሱ በፊት ነበር አለ ወዲያውኑ አንድ ጥቁር አሜሪካዊ እየሮጠ መስጊድ ውስጥ ገባና ስማ እንዴት ነው መስለም የምችለው እያለ መጮህ ጀመረ አለ ተረጋጋ ረባክ ምን ሆናል በቃ እኔ መስለም ፈልጋለሁ እንዴት እንደምሰልም ነገር የሚቻል
ምንድነው ታሪክን ተነግረኝ ጥያቄ አጠይቀኝ እኔ መስለም እፈልጋለሁ እሺ ለመስለም መጀመሪያ ሰውነትን ታጠብ አልኩት አለ እሺ ብሎ ሄዶ ሰውነቱን ታጥቦ መጣ አለ ሌሎች ሰዎችም መጡ ከዛ በኋላ አሁንስ ይሄው ሰውነትን ታጥቤ መጥቻለሁ ምንድነው የሚባለው ሸሃዳ የሚባል ነገር አሲዘኝ እሺ አሽሀዱ አላህ ኢላሀ ኢላላህ ወአሽሀዱ አነ ሙሐመድ ረሱሉላህ ብሎ አስያዘው ሰውየው ገረመው ከዛ በኋላ ሰዎች ተሰበሰቡ መጡ ሸሃዳውን ያዛቀፉት ምን አሉ መግሪብ ተሰገደ ያው እነሱን እያየሰገደ አለ ጨረስን ትንሽ ማውራት ጀመር በኋላ ምንድነው ታሪክ ልትነግር ትችላለህ ምናምን ያለ ሁሉም ሲጠይቀው ዝም አልተናገረም ማለት ኢሻ ሊሰገድ ሲል እዚህ ሆናለሁ እኔ እጠብቃለሁ የሚቀጥለውን ስግደት ብሎ ኢሻ ሊሰገድ ሲል አንደኛው ልጅ አብሮት ሲያወራ የነበረውን ኢማሙን አለ የለም ቆይ ኢሻ ከማሰገድ በፊት የዚህ ልጅ ታሪክ መጠየቅ አለብኝ አለና መጥቶ ጠየቀው ስማ አለው ምንድነው والله ኢሻ አላሰግድም ታሪክህን ካልነገርከኝ ስትንደረደር ነው መስጊድ ውስጥ የገባው እና በጣም ግራ የሚያጋባ ነገር ነው ምንድነው አለው እሺ እነግርሃለሁ አለ እኔ ሙስሊም አይደለሁም ሃይማኖት የሚባል ነገር አልነበረኝም ሃይማኖቶችን ሳጠና ቆየሁ ሁሉንም አየኋቸው ግን ምንም ለኔ የሚሆን አላገኘሁም ልቤ ውስጥ አልገባልኝም ከዛ በኋላ ግን ስለ እስልምና የተወሰነ ነገር አየሁኝ ግን ቁርአንን አላየሁም ነበር ከዛ በኋላ ሰሞኑን ስለ እስልምና ማጥናት አለብኝ ብዬ የተወሰኑ መጽሐፎችን ካገኘው በኋላ ዛሬ ዙሁር ላይ ማለት ነው ላይብረሪ ገባሁና አለ ሱብሃንአላህ ቁርአኑን ከፍቼ እንደዚህ ከፍቼ ያየሁት ቦታ ላይ የእንግሊዝኛውን ትርጉም ሳየው ምን ይላል እነዛ አላህን የአንድ ሶስተኛ ነው የሚሉ አላህ ልጅ ወልዷል የሚሉ በርግጥም ከፈሩ የሚለውን እንግሊዝኛውን ያያዋል ሱብሃንአላህ እኔም እኮ እንደዚህ ነው ታዲያ ስሜቴ አንድ ጌታ ነው ያለው ብዬ ነው ማምነው ይሄማ እንዴት ሊሆን ይችላል ብዬ ጠቅላላው ማየት ጀመርኩ አለ በሙሉ የሚያወራው ስለ አንድ አምላክ ነው ይሄ ነበር ስፈልገው የነበረው ሃይማኖት ይሄ ነበር ስፈልገው የነበረው ጌታ ብዬ ወዲያውኑ ከላይብረሪ ወጥቼ ቤቴ መጣሁና እያለቀስኩኝ አንድ ጌታ እንዳለህ አውቃለሁ አንድ አምላክ እንዳለህ አውቃለሁ ይሄ መጽሐፍም ያንተ መሆኑን አውቃለሁ እባክህን ተቀብያለሁና ምን እንደሚባል ግን አላቅምና ምራኝ እባክህ ብዬ አስቀምጬ ወደ ውጭ ወጣሁ አለ ወደ ውጭ ስወጣ መኪናዬን አስነሳኋት አለ መኪናዬን አስነስቼ ዝም ብዬ የሆነ ቦታ ሰው ልፈልግ ልሄድ ነበር መኪና ያልነሳም አለችኝ ተበላሽታ ማታውቀው የዛን ቀን ቆመችብኝ አለ ሱብሃንአላህ ከዛ በኋላ ግን የፈለገ ነገር ይምጣ ግን በእግር ሄጅ የሆነ ሰው ፈልጋለሁ ብዬ በእግር ያቆራረጥኩ ሲሄድ የእግር መንገዱ የተወሰነ ቦታ ላይ ዘግቶ ስለነበር አቋራጭ አገኛለሁ ብዬ ስል መስጊድ የሚላየውና እናንተ ጋር መጣሁ አለ አላህ Subhanahu Wa Ta'ala መኪናው እንዳይሰራ አድርጎት መንገድ እንዲዘጋ አድርጎ ቀጥታ እነሱ ጋር እንዲመጣ አደረገው ሱብሃንአላህ ሁሉም ተደሰተ በሱ ታሪክ والله አለቀሱ አቀፉት ከዛ በኋላ ሱብሃንአላህ ታሪኩ በዚህ አላበቃም ኢሻ ሰላት ሆነና አወል ሰፍ ላይ ነበር ልጁ ቆሞ ያየ አጠገቡ ያለውን ያየ መስገድ ጀመረ አለ ይሄኛው ልጅ ሲናገር ምን ይላል ሱጁድ ወረድን ያው እኔን ያየ ስለነበር ሳይነሳ ሲቀር ከሱጁድ ነካ አረጋለሁ እንዲነሳ እንዴት እንደምንሰግድ እንዲያብዬ ነው አለ የመጀመሪያውን ሱጁድ ወረድን አልነሳም አለኝ ነካካውት አልነሳም አለኝ ያው መነሳት ስለነበረብኝ ተነሳው አለ ሁለተኛው ሱጁድ ላይ እዛው ሱጁድ ላይ ነው አረባ ከተነስ ብዬ ጎንተል አረኩት አለ አይነሳም አይ አልኩ በልቤ ወሰወሰኛ አለ ይሄ ሰውዬ ስግደቱን ሰላቱን አላወቀውም ማለት ሶስተኛው አራተኛው ረካ አለቀና ሰላም አለይኩም ብለን ከጨረስን በኋላ እዛው ላይ ነው ያለው አለ ሱብሃንአላህ ኢማሙ አስነሳው እንጂ ይሄ ልጅ እዛው ቀረ ብሎኝ አንተ ተነስ ብዬ ስገፋው አለ ፍንግል ብሎ ወደቀ አለ አላሁ አክበር ወደ አኺራ ሄደ ያ ጀማ ኻቲማውን አላህ አሳመረለት ይሄ ልጅ አሁን እዛች ሱጁድ ላይ ሆኖ ልክ ሱጁድ እንደወረደ ያገኛትን ደስታ ያጣጣማትን ደስታ አላህ ብቻ ነው የሚያውቀው ኻቲማው አማረና ግን በዛችው ቀን በሰለመ አኺራ ሄደ አላህ Subhanahu Wa Ta'ala እንደተወለደ ልጅ እንደ አዲስ ልጅ ነው ይሄን ጀነት የሚያስገባው ከሌላ ዲን ነው የመጣው ከሌላ ሃይማኖት ነው የመጣው ሱብሃንአላህ ያ ጀማዓ የደስታ ጥጋችሁ ምንድነው ቅድም ፕሮግራም ሲጀምር ነግሬያችኋለሁ ለረመዳን በቃለው ደርሳለሁ ብሎ የሞተ ሰው አለ ደስታ ዱንያ ላይ የሚገኘው በዲን አልእስላም ብቻ ነው ደስታ ዱንያ ላይ የሚገኘው አላህ መንገድ ላይ ሆነ ብቻ ነው ደስታ ዱንያ ላይ የሚገኘው والله የነብዩን ሰለላሁ ዐለይሂ ወሰለም ሱና ስንከተል ብቻ ነው የሞቱት ቤተሰቦቻችን አያሳስቡንም አሁን እዚህ ጋር ቁጭ ብለን ለሞቱ ቤተሰቦቻችን እናትና አባቴ ዱዓ ሳረግኔ እኮ እስልምና ውስጥ ስላለሁ ነው አላህ ስላሳወቀኝ ነው አይደለም እንዴ ስንት እኮ አለ ለእናትና ለአባቱ ዱዓ አርጎ ማያቅ እነሱ ሳያሳዝኗቸው ቢያንስ ለአላህ ብላችሁ ካሉ ለነሱ ብላችሁ እንኳን ተመለሱና ወደ አላህ መንገድ እንሆን ኢንሻአላህ ደስታ ወሰኑ ጥጉ የዱንያ ምንድነው እንግዲህ ፕሮግራም ያላለቀ ኢንሻአላህ
ሁለት ታሪኮች አሉኝ እነሱን ነግራችሁና አጠቃልላለሁ ዛሬ ስለ ደስታ ነው የምናወራው ምክንያቱም ረመዳን እየመጣ ነው ቢያንስ በደስታ እንድቀበለው ሌሎች ነገሮችን ወደ ኋላ አድርገን ይሄ ደግሞ የአንድ እህታችን ታሪክ ነው ሱብሃንአላህ ሳሊም ኤክስፕሬስ የሚባል የአንድ መርከብ ባለቤት ታሪኩን የሚናገረው ሱና እህታችን ላይ የደረሰባትን ታሪክ የነገረው ደግሞ ባለቤቷ ነው እዚህ መርከብ ላይ ብዙ ሰዎች ነበርን ይላል ሱብሃንአላህ በመርከብ ውቅያኖስ ላይ የሄድን አንድ ቦታ ስንደርስ መርከቧ የደረሰባት ጉዳት አልታወቀም ውሃ ይገባል መርከብ ውስጥ መርከቧ እየሞላች ትመጣለች በኋላ ካፕቴኑ ምን አለ ምን ተርፋ አይመስለኝም መስመጣችን ነው እርዳታ ጠይቅ ያለው በጀልባ እየመጡ ነው እነሱ እስኪመጡ ድረስ ግን አላህን ለምኑች መርከብ እንዳሰምጣለ መርከቧ ማጋደል ጀመረች አለ ውሃ በብዛት እየገባባት ነው እያጋደለች ነው አለች መርከብ ከዛ በኋላ ሱብሃንአላህ ትንንሽ ጀልባዎች መምጣት ጀመሩ አለ ሰው ተደናቅጦ ራሱን ለማትረፍ እነዛ ልክ ትንሽ ጀልባዎች እዛ ጋር ሲጠጉ የተወሰነ ሰው እየዘለለ ጀልባው ላይ መውጣት ጀመረ አለ ከዛ በኋላ ሱብሃንአላህ ባሏን የነገረው እንግዲህ ባሏ ምን ይላል ባለቤቴን ፍለጋ መርከቡ በጣም ብዙ ክፍሎች ስላሉት እየሮጥኩኝ አንዱ ጋር አገኘኋት አለ ነይ መርከቡ ሊሰምጥ እኮ ነው መርከቡ ሊሰምጥ ነው ነይ አላህ እንዲያድነን ቶሎ ራሳችንን አድን ስላት አለ ከኔ ጋር ተንደርድራ መጣችና ቆይ አለችኝ አለ ምንድነው ሂጃቤን አላረኩም እንዴ አምሻል እንዴ በዚህ ሰዓት ሂጃብ ትያለሽ እንዴ መርከቡ እየሰመጠ ግማሽ ጎኑ ገብቷል እኮ ሂጃብ ትያለሽ እንዴ ስላት ወላሂ አላህን ያለ ሂጃብማ ለገናኘው ምሞትም ከሆነ አለችኝ አላሁ አክበር ሄደች ሂጃቧን አረገች እኔ አልቻልኩም አለ መርከቡ እያጋደለ ሲመጣ እጇን ሊይዛት ስል ልክ እሷን አዳለጣትና ወረደች ወደ ታች አለ እኔ ተንጠልጥዬ ወጣሁ አለ ሱብሃንአላህ እሱ ተንጠለጠለ መርከቡ ስላጋደለ ማለት ነው ከዛ በኋላ እኔ ዘልዬ ምንም ማድረግ አልቻልኩም ትንሿ ጀልባ ላይ ወጣሁ አለ ባለቤቴ ግን ወደ አኺራ ሄደች አለ አስተግፊሩላህ አልዓዚም ከዛ በፊት ምን ሆነ መሰላችሁ ታሪክ ብዙ ስለማወራ አንዳንዱ ረሳዋለሁ አፉ በሉኝ ምን አለችኝ አለ አላሁመ ሰሊ ዐላ መሐመድ ይጃት እጇን ይዤ ነይ ያልኳት ሂጃቧን ካረገች በኋላ አንተ ግን በኔ ደስተኛ ነህ አለችኝ አለ ምን ማለት ነው አረ እንዴን ጥያቄ በኔ ግን ደስተኛ ነው ወላሂ በጣም ደስተኛ ነኝ ደስተኛ ከሆንክ አልহামዱሊላህ አንተ ደስተኛ ከሆንክ ምንም ያስፈራኝ ነገር የለም ብላ ልክ ስትንሸራተት ሸሃዳዋን ያዘች ስትወርድ ይሰማኝ ነበር አለ ሱብሃንአላህ ኻቲማው አማረላት አላህን ያለ ሂጃብ አልገናኝም አለች ይህች እህታችን አሁን እዚህ ጋር ያገኘችውን ደስታ የሚነግረኛል የለም አይደል ሱብሃንአላህ አላህ Subhanahu Wa Ta'ala ከሚደሰቱ ያርገን በአንድ ወቅት አንድ ሰውዬ ትልቅ ሰው ናቸው ወጣት ናቸው በጣም ትልቅም አይደሉም በአንድ መንገድ ላይ ይሄዱ አንድ የተንጠለጠለ ከግቢ ወጣ አፕል ያሉ ርቧቸው ስለነበር አንስተው ይበሉትና ትንሽ መንገድ ከሄዱ በኋላ ቅር ይላቸዋል አላህ ነገ እኮ የቂያማ ቀን ይጠይቀኛል ባለቤቱን ሳላስፈቅድ ይሄንን አፕል በመብላቴ ብለው ተመልሰው መጡና በራን ቋቋ አንድ ሰው እየከፈተ ምንድነው አላቸው ይቅርታ አርግልኝ ወንድሜ ከግቢ የወጣውን አፕል በልቼ አላህ ይጠይቀኛል ብዬ ፈርቼ ልሄድ ነበር አፉ እንድትለኝ ነው ወላሂ አፉ አልልህም አላቸው ደነገጡ ለምን አሉት አፉ እምልህ በአንድ መስፈርት ብቻ ነው ምንድነው መስፈርቱ አንዲት ልጅ አለችኝ እሷን የምታገባት ከሆነ እንዴ እሺ በቃ አላህ ነገ ቂያማ ቀን ከሚጠይቀኝ እሺ አገባታለሁ ችግር የለም ግን ጉድለት አለባት ምንድነው ጉድለቷ አትናገርም አትሰማም አታይም ማለት ሱብሃንአላህ የባሰ አታምጣ አትናገርም አታይም አትሰማም ይሁን አላህ ነገ ከሚቀጣኝ ይሻለኛል ግድ የለም ተስማሙ ገቡ አባትየው ፈቀደ ኒካ ተደረገ በል እንግዲህ ሚስት ነች ያችትልህ ክፍሉን ክፈትና ገባ ተባሉና ክፍሉን ከፍተው ሲገቡ ልጅቷ ከውስጥ መጣወጣችና ፊት ለፊታቸው ስትቆም አይኗ ያያል ምንም የተጨፈነ ነገር የለም ሰላሙ አለይኩም ወራህመቱላሂ ወበረካቱ ስትላቸው ደነገጡ እንዴ ምንድነው ነገሩ አልገባኝም አባትሽ እኮ አታይም አትሰማም አትናገርም ብሎ ነበር አሁን እንደማየው ደግሞ አይተሽኝ ነው ሰላም ያልሽ ካፍሽ የሚወጣው ንግግር ደግሞ ስለተናገርሽ መናገርሽን ያሳያል በዚህ ላይ ደግሞ ሰምተሻል ምንድነው አዎ አባቴ በዲን እስላም ጥርት አድርጎ ነው ያሳደገኝ ሊድረኝ የሚፈልገው ደግሞ አላህ Subhanahu Wa Ta'ala የሚፈራ አላህ ባሪያ ነበር እስከዛሬ የሚፈልገው ስለዚህ አላህ ያባቴ ንያው ተፈጻሚ በመሆኑ ነው አትናገርም ያለ በህይወቴ በሙሉ እኔ ሰው አምቼ አላቅም መጥፎ ነገር ተናግሬ አላቅም አታይም ያለ ደግሞ ሊያገባኝ ከሚገባው ሰው ከቤተሰቦቼ ከአባቴ ወይም ለትዳር ያገባኛል ከመለው ሰው ውጪ ማንንም ወንድ ቀና ብዬ አይቻላቅም
አትሰማም ያለህ ደግሞ ምንም መጥፎ ነገር ወንጀል የሚባል ነገር ሰምቼ አላውቅም። ሱብሃንአላህ። እሳቸውም በጣም ተደሰቱ። እዚህ ጋር ልነግራችሁ ፈልገው ነገር እዚህ ጋር ያለችውን ደስታ ማንም አይለካትም። አንደኛ የጠበቁት ነገር አለመሆኑ ምንም ጉድለት አለመኖሩ ማንም ሰው የሚፈልገው ነገር ነው። ሁለተኛ ደግሞ እንደዚህ አይነት የአላህ ባሪያ ማግኘታቸው አስደስቷቸዋል አይደለም? ይሄም ትልቅ ነገር ነው። ሱብሃንአላህ። ታዲያ ከነዚህ ሁለት ጥንዶች ማን ይወጣ ይመስላችኋል? አቡ ሐኒፋ አላህ ይዘንላቸውና ተወለዱ። እኚህ የአቡ ሐኒፋ አባት ነበሩ። እንግዲህ አቡ ሐኒፋን ማያውቅ የለም። አቡ ሐኒፋ ምን አይነት ሰው እንደሆነ አላህ ይዘንላቸውና ማያውቅ የለም። አቡ ሐኒፋ በእንደዚህ አይነት መልክ ነው የተገኙት። ስለዚህ አባትየውም አላህን የሚፈሩ ሰው ነበሩ። እናትየዋም ደግሞ እንዳያችሁት አላህን የምትፈራ ሰው ነበረች። አላህ Subhanahu Wa Ta'ala እንደዚህ አይነት ሰው ከነሱ መሃል አወጣ። ይሄ ዱንያ ላይ የምናገኘው ደስታ ጥጉ ይሄ ነው። ስለዚህ በትዳርም ይሁን በልጅም ይሁን በገንዘብም ይሁን በማንኛውም ነገር ደስታ አለን ብላችሁ የምትሉ ሰዎች ያንን ራሱን ገልብጡትና ወደ እስልምና አምጡት። ያኔ ሙሉ ደስተኛ ትሆናላችሁ። ወላሂ ነው የምላችሁ። 50 ብር ኖሯችሁ ምን ላርጋት ብላችሁ የምትጨነቁ እስቲ ቤት ኑና አላህን ዱዓ አድርጉና ጌታችን 50 ብር ስለሰጠኝ አልহামዱሊላህ በሉት። ወላሂ 50 ሚሊዮን ደስታ እዛ ላይ ያመጣላችኋል። ባልና ሚስት ሆናችሁ ስትገናኙ አልহামዱሊላህ አንቺን ስለሰጠኝ አልহামዱሊላህ አንተን ስለሰጠኝ ተባባሉ እስኪ። አላህ Subhanahu Wa Ta'ala ወላሂ በረካ ያለው ደስታ ያለው ቤት ያደርገዋል። ልጆቻችሁንም ደግሞ እንደና አቡ ሐኒፋ እንደዚህ ሆነው እንዲያድርጉ አድርጓቸው። ይሄን ካደረግን ቂያማ ቀን ደግሞ ትልቅ ደስታ አለ። ጀነት ውስጥ ከገባን በኋላ ይሄ ሁሉ የዱንያ ነው ማወራችሁ። የአኺራ ላይ ደግሞ የደስታ የመጨረሻ ጥጉም እንደሆነ ታውቃላችሁ። ሱብሃንአላህ። አላህ Subhanahu Wa Ta'ala ምን ይላል? ወሰቃሁም ረቡሁም ሸራበን ጠሁራ። ያን ቀን ጌታቸው ምርጥ የተባለው ንጹህ የተባለውን መጠጥ ያቀርብላቸዋል። ሌሎቹ አይደሉም። አላህ Subhanahu Wa Ta'ala ጌታቸው ራሱ ምርጥ የተባለው ንጹህ የተባለው መጠጥ ያቀርብላቸዋል። ከአላህ Subhanahu Wa Ta'ala ተጋባዥ ሆነን ይህን ነገር ማግኘት ማለት አስቡት። ከዛ የበለጠው ደስታ ደግሞ የፈጠረንን እንደዚህ አድርጎ የሰራኝን ጌታ ማየትስ ሱብሃንአላህ። የደስታዎች ሁሉ ጥግ እሱ ነው፣ ሌላ ምንም የለም። ስለዚህ የደስታ ጥጋችን ምንድነው? እኔም የተወሰነ ነገር የተማርኩ ይመስለኛል፣ እናንተም የተወሰነ ነገር የተማራችሁ ይመስለኛል። አላህ Subhanahu Wa Ta'ala እኔም በተናገርኩት የምጸና እኔም በተናገርኩት የምማር እኔም የተናገርኩትን የምተገብር እናንተም የሰማችሁትን የምትተገብሩና የቂያማ ቀን ጀነተል ፊርደውስ ገብተን ሁላችንም ስለዚህ ቀን ሁሉ የምናወራ አላህ አድርገን የመጣብንን በላ አላህ አንሳልን። የጀሃነም በሮች እንደተዘጉት የኮሮና ቫይረስንም አላህ Subhanahu Wa Ta'ala በሩን ቶሎ ይዝጋልንና ከጀማዓችን ጋር የምንቀላቀል አላህ አድርገን። በየቦታው ብቸኝነት የሚሰማችሁ በሙሉ ኢብራሂም አለይሂ ሰላም ብቻቸውን ነበሩ። አላህ Subhanahu Wa Ta'ala ግን ኸሊሉላህ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ሚራጅ ወጡ፣ አላህ ጋር ተነጋገሩ። ያንንም አስታውሱ። ብቸኝነት የሚባል ነገር የለም። እህቶቼ እነ መርየምን እነ ኸዲጃን እነ አሲያን አስታውሷቸው፣ እነ ፋጢማን አለይሂም ሰላም ረዲየላሁ ዐንሁም አጅማኢን። ስለዚህ ብቸኝነት የለም። ብቸኛ ሆናችሁ አላህን አስታውሱ። አላህ ሁሌም ከናንተ ጋር ነው። የታመማችሁትን በሙሉ አላህ Subhanahu Wa Ta'ala ያሽራችሁ። የታረዛችሁትን በሙሉ አላህ ያልብሳችሁ። የተጠማችሁትን በሙሉ አላህ ያጠጣችሁ። ርዝቃችንን አላህ ሰፊ ያርግልን። ሰማይ ላይም ካለ ወደ መሬት ያምጣው፣ መሬት ውስጥም ካለ ያውጣልን፣ ሩቅም ከሆነ ያቅርብልን። ለአላህ ብለን ምንዋደድ አላህ ያደርገን። ሁላችሁም በያላችሁበት አላህ ይጠብቃችሁ። መጪው ረመዳን ኸይር የምናገኝበት ሁላችንም አልহামዱሊላህ የምንልበት የሞቱ ቤተሰቦቻችን የምናስታውስበት ምስኪኖችን የምናስታውስበት የምናበላበት የምናጠጣበት አላህ ያደርግልን። ሁላችሁም በያላችሁበት ምስኪኖችን አትርሱ አደራ። ተከታተሉት የነበረው በሳምንቱ ሐሙስ የሚተላለፍላችሁ ዚክራ ፕሮግራም ነው። ፕሮግራሙን አዘጋጅቼ ያቀርብኩላችሁ አንዋር አህመድ ነኝ። ለአላህ ብዬ ወዳችኋለሁ። አላህ ይወደዳችሁ፣ ወዶ ያስወደዳችሁ። በሚቀጥለው ሳምንት ኢንሻአላህ አላህ እንዲያደርሰን ዱዓ አድርጉልኝ እያልኩኝ ከወዲሁ ሰናበታለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።